ወገኖቻችን ይቅርታ ኤርሚ እሺ ሰበር ዜና አለ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ግብስብስ ስለሆኑ ብፁዕነትዎ ትክክል ነው። ጥራት ያስፈልጋል። መጽሐፍቶቹ ግብስብሶች ስለሆኑ ድምፃችን ያልተሰማ የመሰላቸው ኦርቶዶክሳውያን አሁን እንግዲህ ፍረጡ ዝለሉ ማለት ነው። እዚህ ስትሰድበኝ የነበርክ ጎረምሳ ሁሉ፣ ጫትን ተፍተህ እየመጣ ስትራገም የነበርክ ሁሉ አየህ፣ መጽሐፍቶቻችን ጥራት ያስፈልጋቸዋል አሉ። ኦኬ፣ ገና አውጥተው ያነዱልሃል እንደ ችቦ። እግዚአብሔር አምላክ እናንተ እዚህ ብትራገሙ ብትሳደቡ፣ እነሱ መካከል አባቶች አሉ። እንግዲህ አሁን ሂድና ይሁዳ ብለህ በዘራቸው ስደባቸው፣ ፓትርያርኩን። ያው ልማዳችሁ ስለሆነ ኦርቶዶክሳውያን ብፁዕ አቡነ ገብርኤል ሲናገሩ ኦሮሞ እያልክ ትሳደባለህ። አሁን እሳቸውንም ስደቡ። እንግዲህ እናያለን። ገና ዝክረ ኒቅያ ዛሬ አይደል ጀምረው ሚዩት አድርገው እንደው ነገርህን በፍቅር አድርገው። ማቴዎስ ቆይ እየሰጠን ያለው እኮ የራሳችን መረጃ ማቲ ቆይ ሚዩት አድርገው ታችሁን። ስለዚህ አሁን ምንድነው ከዚህ ቀን ጀምሮ እንጠብቃለን። ዝክረ ኒቅያ ዛሬ አይደለ? የግንቦት ረክበ ካህናት ብፁዕነታቸው ይህንን ዛሬ ይናገሩት፣ ትናንት ይናገሩት፣ መቼም ይናገሩት እንዲህ ተብሏል ማለት ነው። ኦኬ፣ ያው ግን ዝክረ ኒቅያ ዛሬ ሚያዝያ 20 ቀን ማለት ነው። ዛሬ የሚናገሩት ይህንን ከዚህ በፊትም የሚናገሩት ፓትርያርኩ እንዲህ እያሉ ነው ማለት ነው። የማይሰሙን እንዳይመስሏችሁ። እዚሁም መጥተው ነግረውናል። አንዳንዶቹ የማይሰሙን እንዳይመስሏችሁ። እዚህ ቲክቶክ ላይ እንደሚፈርጡት እንደሚዘሉት እነዚህ የታክሲ ሰራ ልጆች እንደተባሉት አይደለም። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ለዜና አንዳችን ከን አይገኝባትም። ቤተክርስቲያናችን ተሳስታ አታውቅም። እኛ እኮ ስንወርድ ስንዋረድ ወርቅ እንቁ የሆነ ትምህርት አለን ብላችሁ ስትሉ የነበራችሁ ሁሉ አሁን ጓዳ ግቡ፣ ተደበቁ። ኦርቶዶክሳውያን ተደበቁ፣ እፈሩ። መጽሐፍቶቻችሁ ጥራት የላቸውም ብለን ለብዙ ዘመን የጮኩትን ጩኸት፣ ለብዙ ዘመን ከወንድሞቼ ጋር የጮህኑን ጩኸት የሰማይ አምላክ ቅዱስ እግዚአብሔር እሳቱን ለኩሷል። እዛው ተጀምሯል ማለት ነው። እሳቱ ተጀምሯል እዛው ማለት ነው። ገድል ድርሳን አልክ ምን ልታመጣ ምናምን ነገር አላችሁ አይደለ? ይኸው ጥራት ያስፈልጋል። ስለዚህ እነዚህ የተግበሰበሱ መጽሐፍቶችን ሁሉ አሁን በትእዛዙ መሰረት የሚሰሩ ከሆነ ይሰራሉ፣ የማይሰሩስ ከሆነ የሰራዊት ጌታ ቅዱስ እግዚአብሔር እዛው ቤት ለክብሩ የጨከኑ ከፓትርያርኩ ጋርም ያሉ የጨከኑ ኤልያሶችን የጨከኑ የባኦልን ነቢያት የሚሰባብሩ የአጸድን ነቢያት የሚሰባብሩ የእስራኤል አምላክ ቅዱስ እግዚአብሔር አብ ወልድ መንፈስ ቅዱስ አሐዱ ስሉስ በዚች ቤተ ክርስቲያን ላይ ተጠርቷል። በዚህ ቤተ ክርስቲያን ላይ ኤፍራት በዚህ ቤተ ክርስቲያን ላይ ተጠርቷል የጌታ ስም። ስለዚህ የተሐድሶ ዘመን ሩቅ አይደለም። መጽሐፍቶቻችሁን አድሱ፣ አስተምሮትን አስተካክሉ። ደህንነት በእግዚአብሔር ልጅ ላይ ነው ብሎ የሚለውን ጭስ የነካው እኔማ እደውላለሁ። እንደው ጠቅላይ ቤተ ክህነት ራሱ መደወል ነው። በመንበረ ፓትርያርክ ቢደወል ጌታ ምስክሬ ነው እደውላለሁ። ነግሬያቸው ከብፁዕነታቸው ነግሬያቸው
ቃለ ቡራኬን ተቀብዬ እነግራቸዋለሁ። ተሐድሶማ መምጣቱ የማይቀር ነው። አተላው ላይ የተቀመጠ ትውልድ ኢየሱስ ክርስቶስ ቤዛ ሆኖ አማኑኤል ከድንግል ተወልዶ ቤዛ ሆኖ በቀደስንባት ቤተክርስቲያን ውስጥ የማይገባ ነገር ተጽፎ ስናሳይ ለብዙ ዘመን ጮኸናል። this is a result የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ አሁን ሊቃውንት የተባለ ስራ ይሰራል ማለት ነው። ታምረ ማርያም ላይ የተጻፈ የተገኘን ኮተት የጌታ እናት ባህሪዋና ምግባሯን የማይመጥን ስንት ነውረኛ ነገር ተጽፎ ስናሳያቸው ይሄንንማ ሙሉ ወንጌል ነች ያሳተመችው፣ መናፍቃኑ እጃቸው ረጅም ነው እግራቸው ረጅም ነው እየተባለ ስንት ነገር ስትዋሹ ኖራችሁ። እፈሩ። ትናንት ነው የጀመረው ስብሰባው፣ ዛሬ ነው የጀመረው ዝክረ ኒቂያ። ወንድምነት ብሩኬ ትናንትና ነው የጀመረው። ስለዚህ ትናንትና ወይ ዛሬ ነው የተናገሩት ማለት ነው። ትናንትና ነው የተናገሩት ጋይስ። ኦኬ ትናንት ነው የተናገሩት። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ሃሌሉያ ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ብዙ ትውልድ ጮኋል። ብዙ ተሐድሳውያን ወንድሞቼና እህቶቼ፣ አገልጋዮች፣ መርጌቶች፣ ካህናት፣ ዲያቆናት ከነዛም መካከል አንዱ ነኝ። የከብት እረኛውን አስነስቶ እግዚአብሔር እንዲህ አይነት ተጽዕኖ እስኪያመጣ ድረስ ማለት። ምክንያቱም ለውጥ መምጣት አለበት። ህዝባችንን የመቃብር አፈር ስመህ በጥብጠህ ጠጥተህ መንግስተ ሰማያት ትገባለህ ብሎ የሚል የተግበሰበሰ ወንጌል በእኛ ዘመን መስማታችን እጅግ ያሳፍራል። እነዚህን መጽሐፍቶች ገና የማይረቡትን አውጥተው እስኪያቃጥሉ ድረስ እንጮዋለን፣ ወይ ደግሞ ሙሉ በሙሉ እስኪሰርዙ ድረስ ማለት ነው። ገድላት ድርሳን ለእናንተ አሁን ለእናንተ ብለው ለእናንተ መልስ ለመስጠት ለእናንተ አሁን ለመናፍቃኑ ገድል ታምረ ማርያም ድርሳነ ሚካኤል ብለህ ስላልክ ይኸውልህ ቁጭ ብሎ እዚህ ውስጥ አሁን 1500 ሰው አለ። ምናልባት በውጭ 1000 ሰው አለ የማይገቡ ከውጭ ሆነው የሚያዩ። እንደ በጣም ካጋነንኩት 1000 ካሳነስኩት 500 ሰው አለ ከውስጥ ሆኖ የሚገባ ነው፣ ከውጭ ሆኖ የሚያይ ኦልሞስት ከ2000 ሰው በላይ እየተከታተለ ማለት 45000 ሰው ነው ያለ የነበረው ባለፈው 45000 ሰው ያሳያለሁ ከፈለ ስለዚህ ጋይስ ሉክ እኛ አሁን ምንም ጮቤ የምንረግጥበት ነገር የለም። የወንጌል ስራ ነው፣ እንቀጥላለን። በእግዚአብሔር እውቀት ላይ የተነሱ እነዚህ የሰው ሀሳቦች መፍረስ አለባቸው። በተለይ ይሄ መጽሐፍ እጄ ላይ እስኪያረጅ ድረስ ታምረ ማርያም ቤተክርስቲያን እንዲህ ብላ አትጽፍም። መናፍቃን እናንተ ጽፋችሁት በዚህ ወጥቶ በዚህ ገብቶ ቀሚስ ያደናቀፈኝ እረኛ ቅድስት ቤተክርስቲያን እንደዚህ ብላ አትልም ስትሉን የነበራችሁ ሁሉ አሁን ይኸውልህ መታረም አለባቸው። ጥራት የላቸው ማለት የተግበሰበሱ ናቸው ማለት ነው። ሌሎቹ መምህራን እነ ዘበነስ ምንድን ነው ያሉት? ገድላት ድርሳናት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ሲል የነበረው ሁሉ ዘበነ በሉት። ሌሎቹ መምህራን አስገባኝ ያልከው ማይክህን ሚዩት አድርገህ እንድትቀመጥ ነው ብራዘርዬ፣ ካልሆነ ታይ ትወርዳለህ። ማቲ እስከማቅ ድረስ ጨዋ ሰው ነው አይደል? ሚዩት አድርገው ማይክህን። እሺ አስወርዱት ወገኖች፣ ሪፖርት እያደረገብኝ ነው። እኔ ሪፖርት ማድረግ አልችልም። ወርዷል እኮ ኤርሚ የለም። ሪፖርት አደረገ። ብሎክ አድርጊው። እሺ ብሎክ አድርጊው። ይሄንን የዲያብሎስ ልጅ እዛሁን አትገባ። እዛሁን
እዛው ሚዩት አድርጊው። እንደውም ብሎክ አታርጊው። ሚዩት አድርጊውና ይቀመጥ። ሚዩት አድርጊው። ገስት ላይ በስተት እንዳታስገቡት። ኦኬ። ምን አሉ ብፁዕነታቸው? መጽሐፍቶቻችን የመጽሐፍቶቻችን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ጠፈር የታክሲ ተራ ልጆች ቲክቶክ ላይ የምትሯሯጡ የኛ ቤተክርስቲያን ብላችሁ ምትሉ እፈሩ። ምልአተ ጉባኤው ርክበ ካህናት ብፁዓነ ሊቃነ ጳጳሳት ሊቃውንት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቶፕ የሚባሉት ባሉበት መጽሐፍቶቻችን ጥራት የላቸውም አሉ። እናንተ ግን አንድ ስህተት አይገኝብንም ስትሉ ነበር። አንድ ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። መጽሐፍቶቻችን ወገኖች ሪፖርት አደረጉብኝ። እዚህ 1600 ሰው ያያል። የወንጌል አማኞች እስካሁን ድረስ 1 ሚሊዮን አላስገባችሁትም። በጣም የሰለቸኝ በየጊዜው ሪፖርት አደረጉብኝ። ታብና ኮፒሊንግ ሼር አድርጉልኝ ማለት ነው። ወንድሞች እና እህቶች የወንጌል አማኞች ሲሆናችሁ ታብና ኮፒሊንግ ሼር ብታደርጉልኝ። ሪስትሪክሽን መጣብኝ፣ ክስ ማለት ነው። ኦርቶዶክሳውያን አታስቆሙንም አልኩ። አታስቆሙንም፣ ሪፖርት በማድረግ አታስቆሙንም። ስለዚህ ይቀጥላል ማለት ነው። የመጽሐፍቶቻችን ይቀጥላል። ሶሪ ስላቋረጥኩ ወንድምነት፣ መቀጠል ትችላላችሁ። ይቀጥላል፣ አገልግሎቱ ይቀጥላል። ትውልዳችን እስኪድን ድረስ ትውልዳችን ከነዚህ መጽሐፍቶች ተላቆ ወደ ሕያውና ለዘላለም ወደሚኖረው ወደ እግዚአብሔር ቃል እስካልመጡ ድረስ ትውልዳችንን የማንቃት አጀንዳ አለብን። የተጠራሁበት ጌታ የጠራኝ ስራዬ ስለሆነ ወንድሞቼም እህቶቼም እዚሁም የምታገለግሉ ሁላችሁም እግዚአብሔር በጸጋው ደግፏችሁ የስራችሁ ውጤት ስለሆነ ማለት ነው። እዚህ ስንሟገትባቸው እነዚህ መጽሐፍቶች ቤተክርስቲያኒቱን አይመጡንም ነውር ነው ብለን ስንል የነበሩ አባቶች ሰምተዋል። ቪዲዮቻችን ሁሉ ከነ ማስረጃ ደርሷቸዋል። የምናቀርባቸው መጽሐፍቶች ምዕራፍና ገጽ እያነበብን ብዙዎቹ በውስጥ ጽፈውልኛል። ብዙዎቹ ወንድሞች ናቶቼ በመረጃ ካሜራ ከፍተ ስለምታሳይ በጣም ደጋግመን እንሰማለን። ክፉም አንጽፍም፣ ደግም አንጽፍም፣ አንባርክህምም፣ አንሰድብህም። ግን እኛ ኦርቶዶክስ አይደለም። በመረጃ ግን የምታሳዩትን ሰምተናል ብለው ያሉ የጻፉልኝ ወንድሞች ናቶቼ። አንዳንዶች ስማችን እንዳትጠቅስ የቤተክርስቲያን ሰዎች ነን ብለው ኪፕ አድርጌ ያዝኩት። ምክንያቱስ ማንም ዲና አያደርገውም ማንም። ለዚህ ነው በዓላማ መጽሐፍቶቹን ግዙልኝ ብዬ ስል ያኔ ወገኖች ጌታ እግዚአብሔር ይባርካችሁ። ስለዚህ ህዝባችን ያለው አማራጭ በመቃብር አፈርና አተላ ልሰህ ትጸድቃለህ፣ ፍርፋሪ በልተህ ትጸድቃለህ ብሎ ነው። ሚዩት አታርግ። ከፈችላቸው እትዮ ከፈችላቸው። እኛ ጋር እንደዚህ አናደርግም። ከፈችላቸው። የሚሳደቡትን ሚዩት አድርጉ። አለባሌ ነገር የሚጽፉትን ኦኬ። የመቃብር አፈር ተይ እንጂ ሁስዬ፣ ለሁለተኛ ጊዜ ያረግሽ እኮ። የመቃብር አፈር ልሰህ አተላ በጥብጠህ ጠጥተህ እንዲና እንዲያርገ መጽሐፍ ጽፈህ ደጉሰህ አስደጉሰህ ቃል ኪዳን ተገብቶላቸዋል እየተባለ እንደፈለገ ይፋንኑ የነበሩት አሁን እንግዲህ የፓትርያርኩንና የርክበ ካህናቱን የዋናውን ጉባኤያት ተግባር ያስፈጽማሉ አያስፈጽሙም የምናየው ነው። ግን እዚህ አሁን አንድ ስቴፕ ላይ ተደርሷል ማለት ነው።
ለእግዚአብሔር ክብር ይሁን። ጌታ ይባረክ። እንቀጥላለን አገልግሎቱን። ዘግይታችሁ የመጣችሁ ይህን ቪዲዮ ይዩት። ጥራት ያስፈልጋል። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። ኦኬ ጋይድ ብሩኬ፣ ከወንድማችን ጋር የጀመርከው መቀጠል ትችላለህ። እሺ ኤርምዬ፣ እንግዲህ ጥሩ ነው ከሆነ ጥሩ ነው፣ ግን እኔ አይመስለኝም በጭራሽ። እኔ ሊቃውንት የሚባሉት ራሳቸው ያሬድ የማርያምን የዓለም ቤዛነት መስክሮ ሲኦል ከገባ እሱ ያለበት ብገባ ይሻላል የሚሉ ሊቃውንቶች እኔ የተሻለ ነገር ያመጣሉ ብዬ አላምንም። እነ ሊቃውንት ቀለም ወርቅ የሚባሉት የተሻለ ነገር ያመጣሉ ብዬ አላምንም። እኔ ሊቃውንት ውስጥ ያሉት በራሱ የዛ ትምህርት አቀንቃኞች እንደሆኑ ነው እኔ የምረዳው እና ጌታ ይርዳቸው። ቢሆን ጥሩ ነው። ግን ብፁዕ አቡነ አብርሃም የሆነ ገድለ ተክለ ሃይማኖት ላይ ያለውን ሀሳብ ሲያነሳ ይታረማሉ ብለው ነበር ምናልባት ከ2 ዓመት ምናምን በፊት። ምንም ለውጥ የለውም። እንደውም እየባሰን የመጣው መጽሐፍቶቻቸው የሚታተሙት የሚወጡት መጽሐፍቶች በጣም የሚያስደነግጡ ናቸው። ከሆነ ጥሩ ነው፣ ግን አልመሰለኝም። አሁን የበላይ ሰብ ታሪክ ነው የሚታረመው። አሁን በላይ ሰብ በጣም ስለከተገባ ወንድምነት ስንቱን አርመውት ስንቱን ይችላሉ። ታምረ ማርያም እንኳን አርመ ብለው ቢሉት ድርሳነ ሚካኤል የትኛውን አርመው የትኛውን የሚተውት? አንደኛ በጣም እንደው አጠቃላይ መቃጠል ያለበት መጽሐፍ ነው ሲጀምር። ግን እናርም ብለው ካሉ ይውሰዱና እስኪ ያርሙት። የትኛውን አርመው የትኛውን እንደሚተውት እናያለን። የህይወት ዘመናችን እስካለ ድረስ ህዝባችን ነፃ እስኪወጣ ከእንዲህ አይነት ተረት እስኪፈታ ድረስ እኛ አብልጠን መግለጣችንን አንተውም። አብልጠን ማለት ነው እልህ አይደለም የተያያዝነው። ህዝብ የሚሞትበትን ነገር በፋብሪካ እየፈበረኩ የሚያወጡበት ትምህርት ግን መብቃት አለበት። እኔም ገምታለሁ። ግን ቢያንስ እዚህ ደረጃ ላይ ደርሰው ጥራት የሌላቸው መጽሐፍቶች መሆናቸውን በራሳቸው ፓትርያርክ እንደዚህ መስማት እንከን የለበትም። የእመቤቴ ታምርና የሚካኤል ድርሳን እያለች ለምትል ባልቴትም ይሁን ጎረምሳ እዚህ ለሚበጠብጡን የታክሲ ተራ ልጆች የተባሉ ይሄ አይነተኛ መልስ ይሆናል ማለት ነው። እና ግን ዋናው ፍጻሜ አንዳንድ ጊዜ ትእዛዝ ይወጣል ከላይ፣ አስፈጻሚ ክፍሉ ግን ያስፈጽመው የምናየው ነው። ግን አሁን ትውልዱ በጣም ብዙ ጥያቄም ስለጠይቃቸው በየንስሐ አባቶቻቸው ሁሉ እየተጠየቁ ስላለ ማለት ነው። በጣም ብዙዎች እየጠየቁ ስላሉ ምእመኑ ራሱ አላስቀምጥ ብሏቸዋል። እኛ ማድረግ ያለብን ለምእመኑ በሶሻል ሚዲያ ላይ እንደዚህ ሳንዋሽ ሳንጨምር ሳንቀንስ ቤተክርስቲያኒቱ የተሳሳተችበትን ስህተት ከመጽሐፍቶቿ እየገለጠ እናሳየን። ራሷ ሂዱና ንገሯቸው በደንብ አንላቸውም። ራሳቸው ሄደው ይነግሯቸዋል፣ ጥያቄ ስለሚፈጥር ማለት ነው። ከዛ እነዛ ደግሞ የሚመልሱ ሲያጡ ወይ ከንስሐ ልጆቻቸው ጋር ይጣላሉ፣ ወይ ደግሞ እነሱ ደግሞ ወደሚመለከተው በዓመት አንድ ጊዜ ወደሚደረገው ወይ ደግሞ በዓመት 2 ጊዜ አይ ቲንክ አንድ ጊዜ ነው ይመስለኛል ረክበ ካህናት ስብሰባ ላይ ወደዛ ይዘው ይሄዳሉ ማለት ነው። እዛ ደግሞ መጥተው አሁንም የማያስተካክሉት ከሆነ የሚቀጥለው ዓመት እኮ ስብሰባ አለ። ህዝቡም ደግሞ የሚታዘበው ይኖራል። እኛውን ገድሉ መታረም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ዳግም መወለድ ነው ያለባቸው ስላልተወለዱ። በእውነት ነው ብዬ የምላችሁ የእግዚአብሔር ልጆች የመሆንን ስልጣን ስላላገኙ። ለዚህም ነው ስላልተወለዱ ልጆች ናቸው የተብሎ ሲባል ነን ብለው ይላሉ። ግን ልጆች ሆነ የዘላለም ሕይወት አላቸው የተብሎ ሲባል አናውቅም ነው የሚሉት። እንዴት ነው እግዚአብሔር አባት ሆኖ አንተ ወደ አባት ስትሞት ወደ እግዚአብሔር ትሄዳለህ፣
የእግዚአብሔር መንግስት ወርሳለሁ የተብለህ ስትባል እንዴት አላቅም ትላለህ? በእርግጥ እግዚአብሔር አባት ከሆነ እንዴት አታውቅም? እና ጥያቄ ቢኖረንም ግን መጽሐፍቶቻቸው ትክክል እንዳልሆኑ ጥራት የጎደላቸው እንዳልሆኑ አሳይተናቸዋል። አይተውታል አይደለም፣ አሳይተናቸዋል። ጥራት የጎደላቸው መጽሐፍ ቅዱሳዊ ያልሆኑ በመጽሐፍ ቅዱስ ሲመዘኑ ገለባ መሆናቸውን አሳይተናቸዋል ወንድሞች እናቶች። ስለዚህ እግዚአብሔር እጅግ ጋር እናመሰግናለን። ይሄም አንዱ ምልክት ነው። ኤርሚ አቤት። መጋቢ ሐዲስ አእምሮ ዘውዴና ዶክተር ዘበነ አይደለም ሊታረም ዶግማ ናቸው እያሉ ነው። ዶግማ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ዶግማ ነው እያሉ ነው። እኔ የብሩክን ሀሳብ ነው የምጋራው። ምንም ከላይ ይወጣል እንጂ ትእዛዙ ከስር የሚተገብረው ያለ አልመሰለኝም። ጭራሽ አዳዲስ ኢንተርቪው እየሰጡ ዶግማ ነው የሚል ታይትል እየሰጡት ነው። ይህን ምንፍቅና ይህንን ተረት ጭራሽ የዶግማ አይነት ስታንዳርድ እየሰጡት ነው። እና በጣም እንትን ነው ምን ተስፋ ሰጪ አይደለም የሚሆነው ነገር። ግን ያው እኛ ትግላችንን እንቀጥላለን። እንግዲህ የለም የምናየው ነው። በእርግጠኝነት ልንገር የምናየው ነው። ሰዎች እዛም ስላሉ ማለት ነው። እዛም ስላሉ የሆነ እንጀራው ያደረገው ሰው አለ። ገብቶሃል? እንጀራ አይ ነው። ግን ደግሞ አሁን ህይወቱን የጣለ ሰው አለ። ልክ ነው። ግን እዛም ሰዎች ስላሉ ማለት ነው። እዛም ሰዎች ስላሉ ዲያቆን ዮርዳኖስ አበበ ምን አለ አንዴ ከጳጳሳቱ ከአስተዳደሩ ጀምሮ ከላይ ካሉቱ ጀምረው መናፍቃን ያልሆነ ማን አለ እያለ የምሬት ነገር ሲናገር ነበር። መናፍቅ የምትባለው እውነትን ስታቅ ነው። እዛ ስትክድ ስትስት አይደለም መናፍቅ የሚሉ እውነትን ስታቅ መናፍቅ ይሉሃል ወዲያውኑ። ምክንያቱም እንደዚህ ሲባል በህዝቡ ዘንድ ተቀባይነትና ተሰሚነት እንዳይኖር ይገፋዋል ማለት ነው። ግድ የለም እኔም እንደናንተ አግሪ ማድረገው አለ። ግን ደግሞ ተስፋ አልቆርጥም። አምላኬ እግዚአብሔር የተናገረው ስላለ ማለት ነው። ህዝባችን በዘመናችን ያመልጣል። አይተን ሰምተን ከእግዚአብሔር ሰምተን የወጣን ሰዎች ነን። የተናገረውን እግዚአብሔር ያደርጋል በዘመኔ። ኤርሚዬ ይሰማል? አዎ ይሰማል። ቃጤትየው እኔም ደግሞ 2-2 እንሆና ዳጊዬ ከብሩኬ ጋር ይስማማል። እኔ ደግሞ ካንተ ጋር እኔም ደግሞ በጣም ብዙ ጊዜ ቪዲዮንም ስላየው ይመስለኛል ቄስ በሊና ሳርካ የተናገሩት ነገር ስላለ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተሃድሶ ይሆናል፣ ሪፎርሜሽኗም ደግሞ ከዛው ከቤቷ ይነሳል የሚለው ትንቢት ከአይምሮዬ ስለማይጠፋ እኔ ደግሞ የኤርሚን ሳይድ ይዣለሁ እና ይሄ በጣም ትልቅ ፍንጭ ነው። እኔ ተስፋ አደርጋለሁ። ኦፍኮርስ ስታዩት እንደዚህ የሚያልቅ ታርሞ የሚያልቅ አይመስልም፣ ግን እግዚአብሔር የተናገረው ነገር ስላለ እኔም በጣም ትልቅ ተስፋ አለኝ። የኔ ሀሳብ ይሄ ነው በዚህ ላይ። እኔም ወደ እናንተ ነው ኤርሚዬ። ምንድን ነው እንደ መቋጫ አንድ ነገር ልበልና እኔ አይሳካም የሚል እምነት የለኝም። ጌታ ይህንን ተረት አይገለብጠውም። ህዝቡ ነፃ ወጥቶ ጌታን አያመልክም የሚል ጥርጣሬ የለኝም። ግን እንጀራ አድርጎ የያዘው ረጅም ዓመት እዛ ላይ እንጀራውን የጣለ ካህን አለ፣ ስንት ህዝብ አለ፣ ስንት ዲያቆን አለ፣ ስንት እንትን አለ እና የእነዚህ ገድላቶች መወገድ እግዚአብሔር ቦታውን ስለሚይዝ ሰዎች እንጀራቸውን ያጣሉ። ሰዎች ክብሩን ለእግዚአብሔር ሰው መስጠት ሲጀምር ለራሳቸው የሰበሰቡትን ክብር፣ ለራሳቸው የሰበሰቡትን ተረት ወይም ደግሞ መተዳደሪያ ያጡበታል። ስለዚህ ጊዜ ይፈጃል እንጂ እሱማ መገልበጡ አይቀርም። ይኸው ፈነዳ እኮ ቤዛ የሚለው ሀሳብን ተመርኩዞ ከውስጥ ኢምፕሎድ ገና ብዙ ነገር መፈንዳት ይጀምራል። የተስፋ የመቁረጥ ንግግር ሳይሆን ግን አሁን ላይ ሚንገታገት አለ። ከላይ ከሊቃውንቱ እንዲህ አይነት ትእዛዝ እየወጣ እንዲህ አይነት እርማት እንዲደረግበት አስተያየት እየተሰጠ ከስር ግን ወጥሮ የያዛል። ግን ያው እግዚአብሔር ይገለብጠዋል፣ የጊዜ ጉዳይ ነው እና አሁን ላይ የምታዩት ነገር በዶክተርነት ደረጃ በመጋቢነት ደረጃ ያሉ ሰዎች ወጥተው ጭራሽ ገረማችሁ እንዴ እንዲያውም ዶግማ ነው እስከ ማለት ሲደርሱ እግዚአብሔር ዝም ብሎ የሚያይ አይመስለኝም። ያው አት ዘ ኤንድ ኦፍ ዘ ዴይ ሁሉም ነገር ለእግዚአብሔር ክብር መገዛቱና መቀየሩ አይቀርም። ግን የሚንገታገት አለ ለማለት ፈልጌ ነው።
እሺ እሺ ቴንክ ዩ ቀጥሉ ብርኪ። ወደ ርዕሳችን እንመለስ። ሎፍ ኢንፊኒቲ በጣም ጌታ ኢየሱስ ይባርክ። በጣም ስለ ትዕግስት በጣም የሚገርም ሰው ነክ። ኮሜንት ላይ እንትና ተጽዕኖ ፈጣሪ ምናምን እያላችሁ አትጻፉ። እሺ እዚህ ማንም ተጽዕኖ ፈጣሪ የለም። ስራ ከተሰራ እሱ ከእግዚአብሔር ነው። እሺ እንደዚህ አይነት ነገር አትጻፉ። እዚህ እኛ ጋር ሃይማኖተኞች ሰፈር ነው እንደዚህ አይነት ነገር የሚጻፈው እንጂ እዚህ ክርስቲያኖች ጋር እንትና ተጽዕኖ ፈጣሪ እንደ አትጻፉ። እንደዛ በቃ በማንም በኩል እግዚአብሔር ይሰራል። በቃ እግዚአብሔር ነው እሱ። እሺ እንደዛ አድርጉ። ተባረክ። እሺ ወንድማችን እንቀጥል ወደ ውይይታችን። እሺ ብሩኬ እንኳን ደህና ተመለስክ። ሰበር ዜናውንም አይቼዋለሁ፣ ትናንትም አይቼዋለሁ፣ ዛሬም አይቼዋለሁ። ሰበር ዜናው የጋራችን ነው። ለእናንተ መነሳት ለእኛም ደግሞ መነቃቃት ነው እና ጥሩ ነው። ከምን አንጻር ነው ምናምን የሚለው እንግዲህ እየቆየ እናያለን። ዶግማ ቀኖናን ይዳስሳል፣ ገድላትን ታምራትን ይሽራል የሚል እንግዲህ እንዳልከው ጊዜ ዳጊ እንዳለው ጊዜ የሚፈታው ነው። ሁላችንም በጋራ ሆነን እናያለን ነው። እሱን እስማማለሁ። ወደ ውይይታችን መሄድ እንችላለን። ሰበር ዜናውንም ተቀብያለሁ። እሺ የማርያም የዓለም ቤዝነት ላይ ቤዛ መሆን ላይ ነበር እያወራን የነበረው። ስጋን እሳትን ስለተሸከመች ነው ቤዛ ምንላት አይደለ? እሳትን ተሸክማ ነበረ፣ በዛ ምክንያት ቤዛ እንላታለን ነው ሀሳቡ። ሌላ ማስረጃ አለ እንደው ካላሰፋውብህ። ይሄም ብቻ በቂ አይደለም። ቤዛነት ለምን ተባለ? የክርስቶስ ቤዛነት ክርስቶስ ቤዛ ለምን መሆን አስፈለገው ስንል የሰው ልጅ ይድን ዘንድ ክርስቶስ ቤዛ መሆን ነበረበት። ስጋና ደሙን መስዋዕት ከፍሎ ስላዳነን ወደ እግዚአብሔር ቤት እንድንገባ ስለረዳን ቤዛችን ነው እንለዋለን። ክርስቶስ ቤዛ ስንለው ተሰቅሎ ስላዳነን ነው። ማርያምን ቤዛችን ስንላት ደግሞ መጀመሪያ ወደ ምድር ስንጣል እርግማን ሲያርፍብን ኃጢአት ነበረብን፣ የሰዎች ኃጢአት በአዳምና በሔዋን የወረደ። ስለዚህ ሰዎች ደግሞ ይድኑ ዘንድ ከኃጢአታቸው ይፈውሳቸውና ያድናቸው ዘንድ ከዲያብሎስ ክስ ይመልሳቸው ዘንድ መዳን ያደረገባት ልዋጩን ወይም ደግሞ ስጋውን መቁረስ ደሙን ማፍሰስ የነበረበትና ስጋና ደም የነሳባት ስለሆነች ቤዛችን እንላታለን። ልዋጭ፣ ዋጋ፣ ምትክ፣ ዋስ ምናምን እያልን በአንድምታ እንተረጉማለን። የምን ልዋጭ ናት እሷ? የምን ልዋጭ ማለት ኃጢአታችን የመጣባት ስነ ፍጥረት ላይ እንደምናየው በሰይጣን በኩል የመጣብን ክስ አለ። የመጣብን በደል የመጣብን በደል አለ። በደሉ ደግሞ ምንድነው? ፍርድ ተፈርዶብናል። ይሄኛውን ሀሳቤን ስማኛ እንዴ። ቆይ የመጣው ሞትና በደል ማርያምን አግኝቷታል ወይስ አላገኛትም? አላገኛትም። እዚህ ጋር ነው አየህ። እሺ ያ ማለት እሷ ንጹህ ዘር ናት ማለት ነው። ንጹህ ዘር አይደለችም። ንጹህ ዘር አይደለችም ስል ግን ማርያም ክርስቶስ ይወለድባት ቀድሞ የመረጣት ስለሆነች ሰው በመሆኗ ሰው አይደለች እንዴት አያገኛትም እንዳትለኝ ጥንተ አብሶ አለባት። እሷ ንጽሕተ ንጹሐን ቅድስተ ቅዱሳን አትባልም ልንል ነው። እምነታችን እኮ ብዙውን ሰው እንደዚህ ለዘመናት ውርክብና ውዝግብ የሚያደርገው እምነታችን መሀል ላይ ጎሎ ነው። በሎጂክ እየሄድን ስለሆነ እምነታችን ምንድን ነው የሚነግረን? እንዴት ይህ ሊሆን ይችላል እንዲህ ሊሆን ይችላል ብለህ በሎጂክ እና በሳይንስ የምታወራ ከሆነማ እምነት የለህም። እንዴት ሊሆን ይችላል የምትለውን ጥያቄህን ወደ እምነቱ ሰደው ነው። አሁን ማርያም ገብቶኛል። አንተ ሀሳብህ ማርያም የአዳም ስለሆነች ኃጢአት የለባትም ለምን ትለኛለህ? ኃጢአት ሲመጣ ለሁሉም የመጣ ነው። አላልኩህም። ሀሳብን ላግኘው መጀመሪያ። በአዳም መተላለፍ የመጣው ሞት ማርያምን አግኝቷታል ወይስ አላገኛትም? ሀሳብህን ላግኘው በደንብ። አለክ ወንድማችን ነው እኔ ነኝ የሌለሁት? ሜርሲ ያለው እኔ አለ። እሺ የእሱ ነው የሌለው። እሺ ኔትወርክ ነው። ኔትወርኩ ይሆናል፣ ባትሪው ሊሆን ይችላል። እሺ ኔትወርክ ሊሆን ይችላል። ምንድነው ማርያም በአዳም መተላለፍ እሷ ላይ ሞት ከመጣ በቃ አለቀ እኮ። ምንም ምትክ ለውጥ ልትሆን አትችልም። የሞተ ሰው እንዴት ነው ምትክ የሚሆነው? የወደቀ ሰው እንዴት ምትክ ነው የሚሆነው? ወይ ደግሞ ንጹህ ዘር ናት ማለት አለባቸው። ንጹህ ዘር ናት ካለው ደግሞ ኢየሱስ መወለድ አይጠበቅበትም። እሷ ናት መሞት ያለባት።
ነው እኮ ንጹህ የሆነ ስለጠፋ እኮ ነው ጌታ ኢየሱስ ክርስቶስ መወለድ ያስፈልጋል። እና እሱ ጋር ነው ፖይንቱ ያለው ማለት ነው። ፖይንቱ ያለው መጽሐፍ ቅዱሳችን ደግሞ ሁሉ በአዳም ምክንያት ሞተ ነው የሚለው፣ ሁሉ ማርያምን ጨምሮ ማለት ነው። የእግዚአብሔር ክብር ጎደለው ነው የሚለው ማርያምን ጨምሮ። ምክንያቱስ ይሄ ዘር ነው ያለው፣ ሌላ ዘር የለም። ማርያም ንጽሕት ለመሆን የአዳም ዘር መሆን የለባትም። የአዳም ዘር እስከሆነች ድረስ በዚሁ በደል ተጠያቂ ናት። በዚሁ በደል ተጠያቂ ናት። እንደዛ ነው። እሺ ቀጥሎ ወንድሞች። ሰው ከኦርቶዶክሳውያን ላኩ ገስት እንቀበላችኋለን። ገስት ላኩ። እናት ማርያም እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ከየት ቤተ እምነት ነሽ? ኦርቶዶክስ። እሺ ሜርሲ ያለሽ? አለ ብሩክዬ። እሺ ተቀበያት እህታችንን። እሺ እናት እንኳን ደህና መጣሽ። ይሰማል? አዎ ወይስ አይ? ይሰማል። እሺ ነገረ ማርያም ቀኖና ወይስ ዶግማ ይላል የቤቱ ርዕስ። መለሰልሽ እኮ ወንድማችን። ከኔ ጋር ያወራ የለም የኔት ኖ ቅድም ጊዜ ወንድሜ በሰጠው አስተያየት ነው ልመልስ የገባሁት። እዚህ ታች ያለው ማን ነበረ? ያንቺ ወንድም ማለት ነው። መለሰልሽ ስላልሽኝ ለእኔ የመለሰልኝ የለም። አሁን አንቺ ገብተሻል ሰምተሻል እኮ እዚህኛው ላይ። ቆይ እኔ ጥያቄ ያለኝ ወንድማችን ማለት ነው። ስለሱ ልታወሪ ፎሎ አድርገሽ አውሪ። ስለሱ ከሱ ጋር ማውራት ከፈለግሽ ታያት ወይ እህትዬው በዋናው ፔጅሽ ነው እህትዬ፣ እታች ረጂ ኤፌሶን በዋናው አሁን የገባውን አውሪው እህትዬው። ሺደን ወዬ እንዴት ነሽ? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አንዲት ነገር ልናገር ግን ቀድሜ። ቆያ ሰው ወንድሜ ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ ነኝ። ግን ቀድሜ የሆነች በጥያቄው አይደለም የምንም ቅድሚያ የለውም። አረ ጥያቄ አይደለም፣ ጥያቄም አይደለም። ለኤርሚ ነው መልእክት አለኝ። ኤርሚ ሲመለስ ታወራዋለህ። አሁን እሱ ቡና ሊጠጣ ዞር ብሏል። ታወራዋለህ። እሺ ነገረ ማርያም ቀኖና ወይስ ዶግማ? እኔ ያው ቅድም ሲያወራ የነበረው ማነው ስኩል ኦፍ ኢንፊኒቲ ነው የሚለው፣ ከሱ ጋር ሀሳብ እስማማለሁ። በቀኖናም በዶግማም መሀል የሚተው ነገር አለ ሁለቱም ጋር። እስኪ አስረዳን። በቀኖናም በዶግማም እንዴት ነው የሚተወው? እንግዲህ ቤዛዊት ቀኖና ሚንስ ካኖኒካል በምንለው ትርጉም ከሆነ እንግዲህ ሁላችንም በምንስማማበት ቀኖና ከሆነ ኦርደር ነው ወይም ስርዓት ነው። መጀመሪያ የሚሰማ ሰው ስላለ ቀኖና ማለት ምን ማለት ነው አስረዳ። ቲቺንጉ ወይም ስርዓቱ ወይም ኦርደሩ በትምህርት መልክ ሲተላለፍ ከተለያዩ ስክሪፕቸሮች ወይም ጽሁፎች ከአንድ ቦታ ወደ አንድ ቦታ በመምህርነት መልክ ሲተላለፍ ወይም በኦርደር በስርዓት መልክ ሲተላለፍ በውረድ ተዋረድ ሲተላለፍ ቀኖና ይባላል። ዶግማ የሚባለው ደግሞ በቃ ትሩ ነው ካልን እንግዲህ ትሩ የሆነ አንኮስሽነብሊ ትሩ የሆነ ነገር ማለት በጥያቄ መልክ ጥያቄ የማያስነሳ ጥያቄ። አንዴ ብሩክ እያወራ ነው። አንዴ ቆይ
ብሩክያ ትውፊት ነው እሱ ትውፊት ነው እሱ ትውፊት ነው። አሁን የተናገርከው ስለ ትውፊት ነው። ቀኖና ማለት ትርጉሙ ምን ማለት ነው የጠየቀች እሱ። ቀኖና ኦርደር ነው፣ ቲቺንግ ኦርደር ነው። ቲቺንግ ኦርደር ማለት ቀኖና ቲቺንግ ኦርደር አይደለም። ወንድሜ ተሳስተሃል ነው። አይ ስርዓት ነው። ስርዓት ምንድን ነው? ስርዓት ቲቺንግ ኦርደር እና ስርዓት ትክክል ነህ። ስርዓት ትክክል ነህ። ዶግማስ ምን ማለት ነው? ስርዓት ማለት ምን ማለት ነው? የተሰራ አይደለም ወንድሜ። ዶግማ ማለት ደግሞ የማይናወጥ እውነታ ማለት ነው። የማይናወጥ እውነታ ማለት ነው። አዎ ማለት ኮስችን የማይደረግ እውነታ። ትክክለኛ ትርጉሙ እንደዛ አይደለም። የማይናወጥ እውነታ ማለት አይደለም ዶግማ። እኔ የምለው ኮስችን የማይደረግ እውነታ ማለት ጥያቄ የማታነሽበት እውነት ወይም እምነት ማለት ነው። በቃ እምነት ማለት ሰውን ግራ ማጋባት አያስፈልገውም። አማርኛን ምንድነው አራቆ። ስለዚህ ዶግማ እምነት ነው ብለሃል። ስለዚህ ነገረ ማርያም አንኮስችንብሊ ጥሩ የሆነ እምነት ነው እኮ የምታምነው እምነት ማለት ነው። የምታምነው እምነት ደግሞ እውነት ነው ብለህ ስለምታምን ነው። በቃ አዎ። ግን ሰዎች ጥያቄ የማያነሱበት ቶፒክ ነው ዶግማ የሚባለው። ለምሳሌ አማርኛህን ሳታስረዝምና ሳታራቃ በአጭሩ መመለስ እንደዛ ጥሩ ለሚሰማው። እሺ በቃ እኔ እኮ እያሳጠርኩልክ ነው አንተ ስታስረዝም። እሺ ነገረ ማርያም ዶግማም ቀኖና መሀል ነው ብለኸኛልና እስኪ ከዶግማውን ጀምር። ከዶግማው ማርያም ቅድስት ናት፣ ወላዲት አምላክ ናት። ማርያም ቅድስት አምላክን እንደወለደች እናምናለን። ስለዚህ ማርያም ጥንተ አብሶ የለባትም። እሱ ጥንተ አብሶ እንደሌለባት ከምንድን ነው ማስረጃ የምትሰጠን? ከኢየሱስ ክርስቶስ። ለምን ዶግማ ማርያም ጥንተ አብሶ እንደሌለባት ዶግማ ነው ካልክ እንግዲህ ኤቪደንስ አለህ ማለት ነው። እሺ ኤቪደንስን አቅርብ። ኢየሱስ ክርስቶስ ከቅድስት ድንግል ማርያም የነሳው ስጋ በደል ስለሌለበት እኮ ማስረጃ አቅርብ አለ እሱ። ይኸው ንጹህ ባህሪ መሆኑ ኢየሱስ ክርስቶስ ይመሰከራል። አንተ አልቀበልማ ወንድሜ። ዶግማ ከሆነ የተጻፈ ነገር ሊኖረው ይገባል እኮ። የተጻፈ እንደሌለባት ዶግማ ነው ካልከኝ የቤተ ክርስቲያንህን መጽሐፍ ገልጠክ ልታሳይ ይገባል። እሺ የሉቃስ ወንጌል አውጪ መልአኩ ያበሰራት ቶፒክ ጥንተ አብሶዋን ያሳያል የሉቃስ ወንጌል። አይ አውጪልኛ እኮ ሊያሳይ እንደሆነ ተረኩልኝ። መጽሐፍ ቅዱስ ይኸውልህ እኔ ጋር ሌሊት 8 ሰዓት ተኩል ነገር ነውና መጽሐፍ ቅዱስ አጠገቤ የለም። እሺ ይሄ ልጅ ግን ብዙ ጊዜ እንደዚህ እየገባ ይደበቃል። ለምን እንደሆነ አልገባኝም። ለመጽሐፍ ቅዱስ ከሆነ እሺ እንጠብቀው ትንሽ። አዎ እኔም እሱ ነኝ። ቀደም እኮ ክሌም አለኝ ያልኩሽ ኤርሚ ባለፈው እንትን ቀደም ብሎ ምናልባት ተደብቀህ ሪፖርት እያደረክብኝ ነው ወይ ምናምን ሲለኝ አይ እኔ ባህሪ ያለበት ሰው አይደለሁም። ማለት ስትገባ እንደውም ታብታብ አደርጋለሁ እማራለሁ እንጂ እዚህ ቶፒክ ሪፖርት የማደርግበት ምንም አይነት ምክንያት የለኝም። አክብሬ እስከመጣሁኝ ድረስ ይኸውልህ ብዙ ጊዜ እናይካለን። አፕሊኬሽኑን ለመክፈት ነው እኮ አሁን ተረዳውክ እኮ መጽሐፍ ቅዱስ ለመክፈት ሊሆን ይችላል። ብዙ ጊዜ ግን ይሄ ልጅ ሲገባ ፖዝ ይሆናል ያልኩት ለዛ ነው። እሺ ኦኬ እሺ እኮ ሶሚ እኮ ስህተቱ ለማረም ነው እንግዲህ ራሴን ንጹህ ለማድረግ ነው። ከዚህ እኔ ላንብብልህ። ቁጥር ስንት ላንብብልህ? ቅዱስ ገብርኤል ያበሰረበት 16 ነው። ሉቃስ 16 ሳይሆን 26። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች።
መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱ የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ይኸው አንብቤልሃለሁ። አመሰግናለሁ። አሜን። እና አሁን የኔ ክሌም ምንድን ነው? አሁን ብሩኬ ካነበበው ክፍል ውስጥ ማርያም ጥንተ አብሶ እንደሌለባት የሚያሳየው የቱ ጋር ነው? ከሴቶች ሁሉ የተባረክሽ ነሽ የሚለው ክፍል ነው። ማለት ጥንተ አብሶ የሌለባት ከሴቶች ሁሉ ነው፣ የተለየች እንደሆነች የሚናገርበት ክፍል ነው። ከሴቶች ሁሉ የተለየሽ አይላትም፣ ከሴቶች መካከል ነው የሚላት። እሺ፣ ከሴቶች መካከልም የተባረከች እሷ ናት። ይሁን እኮ የተባረክሽ ነው እንጂ ጥንተ አብሶ የሌለብሽ ወይም ደግሞ የአዳም የውርስ ኃጢአት የሌለብሽ አይላትም። አይደለም። አሁን ሁለት ነገር ነው አይደለም መጽሐፉ የተናገረው። እንግዲህ ካነበበልኝ ብሩኬ ካነበበልኝ፣ አንደኛው መንፈስ ቅዱስ ይጸልልሻል፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል የሚለው ለወደፊት የሚደረገው ነው። መልአኩ ሲመጣ ምንድን ነው ያላት ማርያም? ወንድሜ መልአኩ ስላላት አይደለም፣ መንፈስ ቅዱስም ይጸልልብሻል ስላላት አይደለም። ማርያም ጥንተ አብሶ እንደሌለባት ይህ ክፍል እንዴት ነው የሚያሳይልክ? ይኸውልሽ መልአኩ ገና ሲመጣ ከዚህ በኋላ ኢየሱስ ክርስቶስን ስለምታረግዢው ስለምትወልጂው ንጹሕ ትሆኛለሽ ነው ያላት ወይስ ንጽሕት ነሽ ነው ያላት? አንተ ያልከውን አላላትም። ይኸው እኔ መጽሐፉ ያለውን እኮ ነው እያልኩ ያለሁት። መልአኩ ቅዱስ ገብርኤል መጥቶ ድንግል ማርያምን ሲያገኛት የእግዚአብሔር ጸጋ አድሮብሻል ነው ያላት? አይደለም ወንድሜ፣ ያነሳኸውን ሀሳብ አውቀኸዋል። የአዳም መርገም የለባትም ነው ያልከውና አሁን ያነሳኸውን ይኸው የአዳም መርገም እንደሌለባት ላሳይሽ እኮ ነው ያለውን። መጀመሪያ በተርሙ እንስማማ። መጀመሪያ አያሳይማ። ስለማያሳይልክ እኮ ነው እኮ ሊያሳይልኝ ነው። አይዞሽ፣ እሱ ስለሚያሳይልኝ ችግር የለውም። እኔ እያልኩ ያለሁት ገብርኤል ሲመጣ ወደ ቅድስት ድንግል ማርያም የልዑል ኃይል ይጸልልሻል ብሏል። ግን ጸጋን የተሞላች ነው ያላት አይደለም። አንዴ አባቴ ገብርኤል በዋናነት በቃ ሊያበስራት ነው የመጣው፣ ሌላ ምንም ነገር የለውም እኮ። ሲያበስራት ምንድን ነው ያላት ነው? እኔ ሊያበስራት አልመጣም አላልኩም። ጥንተ አብሶ ምናምን እዛ ጋር የሚያሳይ ነገር የለም ወንድሜ። የሚያሳይ ነገር እኮ ሲተረጎም ነው። ቀኖና ማለት ያ ነው። ኦርደር ማለት ትምህርት ምናምን የምትሰሚ ከሆነ እዚህ ኖ አየቅ ስታስቀይስ ዶግማ ዋይዝ ነው የምናወራው። ዶግማ ላይ ነን። ዶግማ ዋይዝ ነው የምናወራው። ዶግማ ዋይዝ ነገር እኮ ዶግማ ዋይዝ እኮ ሁላችንም ተምረናል። ኤርሚም አስተምሮናል። አንቺም ስታወሪ ነበረ። ዶግማ ዋይዝ ቅድስት ድንግል ማርያም ብጽዕት ናት፣ ጸልይ ነበረ፣ ለእግዚአብሔር የተገዛች ናት፣ ራሷን ትሁት ያደረገች እኔ ባሪያ ነኝ ያለች ናት፣ ከቅዱሳን መካከል ትመደባለች። ይሄ ዶግማ ነው፣ በቃ አይቀየርም። የአምላክ እናት ሆነች። በመስቀል ቆይ እመጣልሻለሁ። በመስቀል ስር ደግሞ እናት ሆና የተሰጠች ናት። ወንድሜ አንዴ ተረጋጋ፣ ቀስ እያልክ አውራሽ። እኔ ቀስ ብዬ እንደማውራክ ኦኬ። ቀኑና አይደለም እሺ፣ ከሁለቱም ነው አልከኝ። ከዶግማውን ጀምር አልከኝ። ከዶግማው ስንጀምር ጥንተ አብሶ የለባትም አምላክን ወልዳለች አልክ። አምላክን መውለዷን እኛም እናምናለን። ዶግማ ነው አይደለም? ዶግማ ነው አይደለም? እሱ አላቅም። እሱን አንተ ነህ እያስረዳክ ያለኸው። ስለዚህ ዶግማ ነው እሱ። አምላክን መውለድ ዶግማዬ ብለክ እያስረዳኸኝ ያለኸው። እኔ ለአንተ ልመልስልህ? እንዲ አንቺ ከመጽሐፍ ቅዱስ ክፍል ተስማሚበታለሽ? ይህን ሀሳብ መጀመሪያ ልንከራከርበት እኮ መጀመሪያ መስማማት አለ። ወንድሜ አሁን ዶግማህን እየነገርከኝ ነው። እኔ ለኦርቶዶክስ አዎ ዶግማ ነው ብዬ አልመሰክርም። እሺ አሁን ጥንተ አብሶ የሚለውን ማለት በእኔ በኩል አይደለም በአንተ በኩል ሊሆንልህ ይችላል። ወንድሜ ተረጋጋ። አሁን ሁለተኛ ነጥብ ምን አነሳህ? ጥንተ አብሶ የለባትም እሱም ዶግማ ነው አልክ። አሳይ አልኩክ። የሉቃስ ወንጌል ምዕራፍ እዚህ ጋር ምንም ያሳየልህ ነገር የለም። ነገርኩሽ እኮ ይኸው ቃሉ አነበበልሽ። ደግሞ ማርያም ብጽዕት ናት ብሏታል። የእግዚአብሔር ጸጋ የሞላባት እንደሆነ ተናገረ መልአኩ። መቼ?
ከዚህ በፊት አላለም። ጸጋ የሞላባት ማለት ኃጢአት የሌለብሽ ማለት ነው። ብጽዕት ማለት ኃጢአት የሌለብሽ ማለት ነው። ቆይ መጀመሪያ ጸጋ የሞላባት ማለት የእግዚአብሔር ጸጋ በሷ ላይ ያደረባት ናት። በዚህ ተስማማን። ያመጣችሁ ከእግዚአብሔር ከሷ በሆነ ነገር ነው ጸጋ ያገኘችው። ከሷ በሆነ ነገር የላትም። እሷ እኮ እንግዲህ ከፈጣሪዋ የሰጣት ማን ነው? እግዚአብሔር ፈቅዶ ነው የሰጣት ወይስ እሷ ጠይቃል? ፈቅዶ ነው የሰጣት እኮ። ጸጋ ስለሚገባት ከሰጪው የሚቀዳ ነው። በቃ አለቀ። እኛው በጸጋ ድነናል እኮ የምንለው ለዛ ነው አይደለ እንዴ? ጸጋው ከሰጪው ነው። አሁን አልሰጣትም አልወጣኝም አይደለም። የተሰጣትን ጸጋ ተቀብላ የተገባች ሆና ተገኝታለች። ይቅርታ በጣም ሚውት ላደርግህ ነው። ሳውራ አብረኸኝ አታውራኝ። እየጠየቅኩክ ነው። ኮንቨርሴሽን ነው የምናደርገው። ስጠይቅህ መልስልኝ። ማለት እያቆምክ አይደለም እያወራክ ያለው፣ እያዳመጥከኝ አይደለም። ስለዚህ ልንሰማማ አንችልም። የሉቃስ ወንጌል ምዕራፍ 2ን ጠቅሰሃል። ለጥንተ አብሶ የለባትም ለሚለው መልአኩ መጥቶ እንደምትወልድ ነው ያበሰራት። እዚህ ጋር የአዳም ውርስ ኃጢአት እንደሌለባት የሉቃስ ወንጌል ምዕራፍ 2 ላይ ምንም የሚያሳይ ነገር የለውም። አሁን ወደ ሌላ መቀጠል እንችላለን። ሌላ ሀሳብ ካለክ ዶግማውን ጨርሻለሁ ብለህ ደግሞ ወደ ቀኖና የምታልፍ ከሆነ ማለፍ ትችላለህ። ቀጥል። እሺ። አያሳይም ነው ያልሽው? አያሳይም። ኤግዛክትሊ። ተስማምቻለሁ በሀሳብሽ። ያዥው ይሄን አያሳይም ብለሻል። እሺ እኔ ያሳያል ብያለሁ፣ አንቺ አያሳይም ነው። በዚህ ነው እንጂ አይደለም ትርጉሙ ቃሉ አይደለም ከሆነ ሌላ ጉዳይ ነው። ግን እኔ በምተረጉመው ደረጃ ይሄ አያሳይም ብለሽኛል። ይዤዋለሁ። የቤተ ክርስቲያን አንድምታ መጽሐፍም ይሄንን ከተረጎመ አምጥተህ አሳይ። ትልቁ ላይ ያደርግሃለሁ። እሺ ኧረ እኔ ወደ አንድምታው አልሄድም። ይሄው በምንስማማበት ሁሉ ዶግማ አይደል እንደ አንድምታ ሊኖረው ይገባል። ችግር የለውም። አንድምታ በሚያስፈልገው ሰዓት መጥቀስ እችላለሁ። አለኝ። በቃ ወደ አንድምታ ሳልሄድም እዚሁ ራሱ አለ። እሺ ቀጥል። ኢየሱስ ክርስቶስ የእግዚአብሔር እናት ናት። ምን? ድንግል ማርያም የእግዚአብሔር እናት ናት። የእግዚአብሔር ወልድ እናት ናት። የእግዚአብሔር ወልድ እናት ናት። እግዚአብሔር መንፈስ ቅዱስ እግዚአብሔር ብለን ስለምንጠራሽ ችግር የለም በኛ። እሺ እናትነቱ ኢየሱስ ክርስቶስ ከደሟ ደም ከስጋዋ ስጋ እንደወሰደ ጥያቄ ልጠይቅ አይደለም የገባው። መልስ እኮ ጥያቄው በጥያቄ ነው እያስረዳሁሽ ያለሁት እንጂ እየመለስኩኝ ነው። መልስ ነው። ግን መልሱ ምንድነው መሰለሽ? አንቺን ታጋርጌ የጠየቅሽን ጥያቄ መጀመሪያ ተስማምተን ያለፍንበትን ነጥብ አንስቼ ከዛ በኋላ ነው መልስ እየመለስኩልሽ ያለሁት። የማትስማሚበት ከሆነ ደግሞ ቀድመሽ ትነግሪኝና አይ ይሄ መልስ አይደለም። እኔ ብስማማ ባልስማማ ምን ይጠቅመኛል? የቤተክርስቲያንህን ቀኖና ዶግማ በነገረ ቀኖናና ዶግማ ማርያም ጥንተ አብሶ የለባትም። ቢከዝ ኢየሱስ ክርስቶስን ወለደችው። የምትወልድበት በቤተ ክርስቲያንህ መጽሐፍ ላይ አለ የምታሳየኝ? አዎ አለ። እሺ ይኸው ትልቁ ላይ ላርግ። ክፈት ማስረጃ። ይኸው ትልቁ ላይ ላረግክ ነው። መጽሐፍህን ክፈት። እሺ ቪዲዮ መክፈት ትችላለህ? አይ አልችልም። አሁን ያለሁበት ቦታ በቃ በመረጃ ልታሳየኝ ካልቻልክ ያው መረጃ እያሳየሁሽ ነው። በቤተ ክርስቲያን ሳይሆን በቤተ ክርስቲያናችን እኮ እያሳየሁሽ ነው። ቤተ ክርስቲያን ያለ መረጃ ነው እንዴ ዶግማ የምታደርገው? ነው አንተ እንደፈለክ ነው ዶግማ ነው። አንቺ መረጃ አላምንበትም ስላልሽ ከመረጃ ውጭ አይሆንም። ስሚኝ መርሲ፣ ተረጋጊ። መጀመሪያ ጊዜ ስጭኝ፣ ወይም ላስወራሽ ልስማሽና ከዛ ከኮንቴክስቱ ተነስቼ ልሄድልሽ፣ ወይም ደግሞ ትንሽ የጊዜ ትሰጭኝና እኔም ሳወራ ትጠይቅኛለሽ። አሁን እኮ እያረግሽኝ ያለሽው ላወራ ስል ትይኛለሽ፣ ስታወሪ ደግሞ ከገባሁት ልደረብሽ ነው። ምክንያቱም ያልሆነ ነገር እንድታወራ ስለማልፈልግ። ያልሆነ ነገር አላወራሁም። በቃ ያልሆነ ነገር አላወራም። እመኚ፣ አሁን ያልሆነ ነገር እያወራሁ አይደለም። ወንድሜ ቅድስት ድንግል ማርያም የእግዚአብሔር እናት ናት ወይ አልኩሽ። በቃ ጥያቄ ጠየቁ። የእግዚአብሔር ወልድ እናት ናት አልኩክ። ዶግማ ነው ዶግማ ነው ይሄ። አስተምሮክ ማስረጃ አቅርብ ነው ያልኩክ። ይሄ ዶግማ ነው። በቃ ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ናት። መጽሐፍ ቅዱሳዊ ነው። ይሄኛውንማ እኛ የምናውቃለን። አሁን እኔ በቃ ይሄ ዶግማ ነው። አለቀኩ። በቃ ይሄ ዶግማ ነው። የጥንታ ብዙ ታሳይ እድል እየሰጠውክ ነው። አታስቀይስ።
ወይኔ እሺ ዶግማ አሳየኝ ነው ያልሽ። ሌላ ዶግማ ካለ አልሽ። ይሄ ዶግማ ነው ራሱ አይቀየርም። በቃ ይሄ አይቀየርም። ወንድሜ እሷ ይኸውልህ ኢየሱስን እንደወለደች ማንም ያውቃል፣ መጽሐፉም ይነግራል። በምንድን ነው የወለደችው? በምን ወለደችው? በምን ወለደችው? አሁን ጥንተ አብሶ ለሚለው ማስረጃ። ምክንያቱም ዶግማ ካልክ እምነት የቤተ ክርስቲያን እምነት ነው ስላልክ ዶግማ ብላ ያስቀመጠችበትን መረጃ አሳይ። ምክንያቱም በጥንተ አብሶ ጉዳይ ቤተ ክርስቲያናችሁ የሚስማማማ አካል አለ፣ የማይስማማማ አካል አለ። ቤተ ክርስቲያናችሁ ላይ ቆይ ልጨርስ አታስቁመኝ። በቤተ ክርስቲያናችሁ ደረጃ ለሁለት የተከፈለ ሀሳብ ነው ያለው። ጥንተ አብሶ አለባትም የለባትም የሚል ነገር። ቤተ ክርስቲያናችሁ ይህንን ዶግማ አርጋ ካስቀመጠች አንድ አቋም ነበር ሊኖራችሁ የሚገባው። ስለዚህ ዶግማ ነው ካልክ ማስረጃ ከፍተህ ማሳየት አለብህ። ከዚህ የተነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ጥንተ አብሶ የለባትም የሚለውን እንደ ዶግማ ትቀበላለች የሚል ማስረጃ ማሳየት መቻል አለብህ። ኤግዛክትሊ። እንግዲህ ሁለት ክፍል እንዳለ መጀመሪያ ጊዜ ማርያም ጥንተ አብሶ አለባት የሚል በቤተ ክርስቲያናችን ዙሪያ ካለ በኦርቶዶክስ ተዋሕዶ ዙሪያ ላይ ይሄ አማኝ አይቆጠርም። መጀመሪያ በኦርቶዶክስ ተዋሕዶ ዙሪያ ማርያም ጥንተ አብሶ አለባት ብሎ የሚል አማኝ አይቆጠርም። መጀመሪያ ማወቅ ያለብሽ ይሄን ነገር ነው። ክሌም ነው ስላነሳሽው ነው። ሁለተኛ የኢየሱስ ክርስቶስ እናት መሆኗ ብቻ ጥንተ አብሶ እንደሌለባት ያስረዳል። እንደዛ የሚል ማስረጃ አምጣ። ይኸው ማስረጃው የኢየሱስ ክርስቶስ እናት መሆኗ ነው። ማስረጃ አይፈልግሽም? የኢየሱስ ክርስቶስ እናት መሆን ብሩኬ አንተ አናግረው። እንደውም እስኪ እንደዚህ እና ሶሪ የማርያም ጥንተ አብሶ የለባትም የሚለው ትምህርት ዶግማችሁ ነው ወይስ ቀኖና ነው? የኛ ዶግማ ነው። ኦኬ ጥንተ አብሶ የለባትም የሚለው ትምህርት ዶግማ ነው። ይህን ትምህርት ሰው ካልተቀበለ ኦርቶዶክስ መሆን አይችልም። አይችልም። እንቶ ፈንቶ ብላችሁ ጻፉ። መጀመሪያ ኮሜንት ላይ እንቶ ፈንቶ የሰማችሁ ነው። ቆይ ሳወራ እንዳታወራ። ክርስቲያኖች ግን በደንብ ስሙ። እሺ ስንወያይ እያስተዋላችሁ፣ እሺ እያስተዋላችሁ ስሙ። ወዴት እንደሚጠሯችሁ በደንብ አስተውሉ። እሺ ወደ እንደዚህ አይነት ስፍራ ነው የምትጠሩት። እሺ ከመች ጀምሮ ነው ከዚህ ከአዳም በደልና መርገም ነፃ ያረጋት? ከመቼ ጀምሮ ነው? ከእናቷ ስትወለድ ጀምሮ። ማስረጃ ከእናቷ ስትወለድ ነፃ ያረጋት የሚል መጽሐፍ ቅዱሳዊ ማስረጃ ቅድም ያነበብክልኝ እግዚአብሔር ጸጋ እንደሞላት ይናገራል። እኔ ከእናቷ ማፀን ጀምሮ ከአዳም ከመቼ ጀምሮ ይላል? ከመቼ ጀምሮ ይላል እኮ እሱን አሳየኛል። ከሴቶች መካከል ስትባረክ ጀምሮ ንጹህ ናት። ይኸውልህ አነበብክልኝ እኮ መጽሐፍ ቅዱስ ክፍሉ። ይኸው ተረጋጋ እንዴ! ምን ሆነ? ተረጋጋ። ጸጋ የሞላብሽ ሆይ አንዴ ስማ። ጸጋ የሞላብሽ ሆይ ይላል እዛ ክፍል አይደል? እሺ አይደል? እንደዛ ይላል። እሺ ያ ጸጋ የሞላብሽ የሚለው ክፍል ግሬስ ነው የሚለው ፌቨር ነው የሚለው? በደንብ ጥያቄን አስተውለህ ስማ። ግሬስ ነው የሚለው ፌቨር ነው የሚለው? ሃይሊ ፌቨር ዙ ነው የሚለው። ሃይሊ ፌቨር ማለት ምን ማለት ነው? የተመረጥሽ ማስረጃ። እሺ ቢና ሃይሊ ፌቨር ማለት የተመረጥሽ ማለት ነው ብሏል አይደል ወዳጃችን? አንዴ እንግሊዝኛውን ክፈትልን ቢና አለክ። ግሬስ አይደለም። እሺ እዛ ክፍል ላይ ጸጋ የሞላብሽ የሚለው ግሬስ አይደለም። ስለ ግሬስ አይደለም። ሃይሊ ፌቨር ነው የሚለው። እሺ ግሪኩን እኮ ሃይሊ ፌቨር ዙ ይላል እኮ የድሮ መጽሐፍ እኮ ነው ያነበብኩልህ። እኔም እንደዛ ነው ያልኩት እኮ። ቢና አለክ። ብሩኬ እኔ ነው። አይ ቢኒ የሳውዝ አፍሪካውን ነበረ። ኦኬ እሺ የለም ማለት ነው። እሺ ባይብል ከሆነ ላወጣልህ እችላለሁ። ችግር የለም። እንግሊሽ ባይብል ነው። አዎ ኦኬ ምን ላይ ላውጣ? ሉቃስ 1:28 እሺ ሉቃስ 1:28 ኦኬ ወይ አንብብልን። እሺ አንብብልን። ሉቃስ 1:28 The angel went to her and said, "Greetings, you who are highly favored. The Lord is with you." እሺ
ፌቨር የሚለው ምንድን ነው ወዳጃችን? መመረጥ መመረጥ ከምን ነገር ከየትኛው መዝገበ ቃላት ነው ይሄን ትርጉም የነገርከኝ? ፌቨር ማለት መመረጥ ነው የሚለው ብሩክ የቪዲዮ እያረኩልክ ነው የሚታየው። ሃይሊ ፌቨር። ፌቨር ማለት ሳይገባህ ወይም ደግሞ የሚሰጥህ ማለት ነው። ፈጣሪ በቃ ሳይገባህ እንድትሆን አድርጎ የሚመርጥ ፌቨር። ፌቨር ማለት ውለታ ማለት ነው አይደል? ውለታ አይደለም። ውለታ ብቻ አይደለም። አንተ ውለታ ኖሮህ ብቻ ሳይሆን ውለታ ብቻ ነው እና ውለታ አይደለም። በጣም የተለያየ መልስ ነው። አንድ እኮ የተለያዩ ናቸው እኮ። ለዛ እኮ ነው እኔም ብቻ ብዬ ያሰመርኩበት። ፌቨር ማለት የምትመረጥበት ኬዝ አለ። ለዛ እጩ ሆነህ ትገኛለህ። እሺ አንተ ለተናገርከው ከየትኛው መዝገበ ቃላት ነው ትርጉም የነገርከኝ? ከእንግሊሽ ፌቨርድ ምንድን ነው? የትኛው እኮ ነገርከኝ እንዴ ወዳጄ? ከእንግሊሽ ይላል። የትኛው መዝገበ ቃላት ነው አንተ የተናገርከውን ትርጓሜ የሚሰጠው? ኦክስፎርድ ነው ጥያቄ ግልጽ ከሆነልህ ማለት ነው። ከየትኛው መዝገበ ቃላት ነው ትርጓሜ ያገኘኸው? ኦክስፎርድ ላንጉጅ አውጣሽ። አንተ ከየትኛው ትርጓሜ ነው ያገኘኸው ወዳጄ? እኔ የእንግሊዝኛ ትርጉም ነው የነገርኩህ። እኔ አጠቃላይ የእንግሊዝኛ ትርጉም ግን ኦክስፎርድ ላንጉጅ አውጣ፣ ኦክስፎርድ እንግሊሽ አውጣ ልተርጉምልህ እኔ። እሺ አንዴ እንደዚህ እናድርገው። ጸጋ አይደለም ይሄ ግሬስ፣ ይሄ ጸጋ የሞላብሽ የሚለው ግሬስ አይደለም አይደል? እሱ ላይ ብቻ እናወራ። ግሬስ አይደለም። እኔ ጸጋ 28 ላይ አይደለም። ይኸውልህ ጸጋ እኮ ግሬስ ነው ለራሱ አይደለም እንደ ሌላ ትርጉም። እኔ እንግዲህ ጸጋ ግሬስ ነው የማውቀው፣ ግን እኔ እያልኩ ያለሁት ይሄ ጥያቄ መልስልኝ ስማና። ሉቃስ 1:28 ላይ መልአኩ ገብቶ ጸጋ የሞላብሽ ሲላት ግሬስ ነው እያለ ያለው ወይስ ሃይሊ ፌቨርድ ነው እያለ ያለው? ሃይሊ ፌቨርድ ማለት ነው እሱ። በቃ ቃል በቃል ሲተረጎም ሃይሊ ፌቨርድ እና ግሬስ ልዩነት አለው የለውም? አለው። ግሬሱ የተሰጠው ፌቨር የተደረገ ነው። ሃይሊ ፌቨርድ እና ግሬስ ልዩነት አለው የለውም? በደንብ በጣም ትልቅ ልዩነት አለው። በደንብ ልዩነት አለው። ይኸውልህ ልተርጉምልህ። ሃይሊ ፌቨርድ እና ፕሪፈረንስ ነው አይደል? ፌቨር ማለት መምረጥ ነው አይደለ? መመረጥ ነው አይደለ? ፌቨር ፕሪፈረንስ አለው የለውም የሚለውን መጀመሪያ መልስልኝና ከዛ ትናገራለህ። ሀሳብን ሳላቆም ምን ፌቨር እና ግሬስማ የተለያዩ እኮ ናቸው ሁለቱም ቃል እኮ ራሱ ሲገናኙ አይደሉ? የተለያዩ ናቸው። የግሪኩም ቃል የተለያየ ነው፣ እንግሊዘኛውም የተለያየ ነው። ለእኛ ሲተረጉሙልን ጸጋ ብሎ ተረጎሙ። በቃ እሱ ነው፣ ልዩነት አለው። እሺ አሁን ከእናቷ ማፀን ጀምሮ ከጥንት አብሶ ነፃ አድርጓታል የሚለውን ታሳይኛለህ ማለት ነው። ሃይሊ ፌቨርድ ይኸው ሃይሊ ፌቨርድ ዙ ኤግዛክትሊ ቃሉን አግኝቼዋለሁ አይደለ? እሺ ፊል ምን ማለት ነው? ፌቨር ማለት ሃይሊ ፌቨርድ ማለት ነው። ከእናቷ ማፀን ጀምሮ ከአዳም መርገም ነፃ አድርጓታል የሚለውን ነው። ቆይ መጀመሪያ ሃይሊ ፌቨርድ ምን ማለት ነው ነው መጀመሪያ በቃሉ እንስማማና ከዛ ልቀጥል። ወዳጄ እናቷ ቅድም እኮ ተረጎምኩልን። ወደ እናት ምናምን አልሄድም እኔ። ሃይሊ ፌቨርድ የሚለው ይኸውልህ እዛ ጋር ነው የያዝኩት። ፌቨር ማለት ምን ማለት ነው? ሃይሊ ፌቨርድ አልኩህ እኮ ለምሳሌ ውለታ ውለታ አይልም። ውለታ አይደለም የዚህ ትርጉም። ውለታ ማለት ውለታ አይደለም ውለታ አይደለም ፌቨር ማለት ውለታ አይደለም። ትርጉሙ ሁለተኛ ትርጉሙ አትተርጉም። ሁለቱም ተርጉም። ፌቨር ማለት ምን ማለት ነው? ፌቨር ማለት ውለታ አይደለም ወይ? አይደለም። እዚህ ላይ የተመረጥሽ እኮ ነው የሚለው። ከየት አመጣኸው ትርጉም እንደዛ የሚለው? ውለታ ይላል ይሄ ፌቨር የሚለው ትርጓም። ፌቨር ማለት ውለታ አይደለም። አሁን ልንገርህ። አንዴ ቆይ የዚህ ቃል ትርጓሜው ልንገርህ። የዚህ ቃል ይሄ ምንድነው? ማትሰማው አፕሮቫል ነው። አፕሮቫል ነው። ወይኔ በኢየሱስ ለምንድነው ማትሰማው? እሺ ልስማክ ብሩኬ። ፌቨር ማለት ውለታ አይደለም ብለሃል። ምን ማለት ነው? ከዛ ካሜራ ከፍተህ እንድታሳይ ነው። እሺ ማድረግ ኤግዛክትሊ አሳያለሁ። ቦታው ስላልተመቸኝ ነው እንጂ እኔ አሳያለሁ። አይ አይደለም ያለ ሰው ካሜራ ይከፍትና አሳይ። ምን ማለት ነው? እሺ ንገረን። ይኸው ፌቨር ማለት ምን ማለት ነው? የእንግሊዝኛ ትርጉም ነው እየተናገርኩ ያለሁት። በነገራችን ላይ ፌቨር ማለት አፕሮቫል፣ ለአንድ ነገር ለአንድ ጉዳይ ምርጫ አድርጎ አቅርቦ ማጽደቅ ወይም ደግሞ
አፕሩቭ ማድረግ ማለት ነው። ፌቨር ማለት ምን ማለት ነው? እስኪ እንደገና ድገሞ። ለአንድ ሰው ለአንድ ጉዳይ ትመርጠውና ለዛኛው ምርጫ ደግሞ ታጸድቅለታለህ። ይሄ ይሁን ትላለህ። አሳየኝ። እሺ፣ ለዚህ ትርጓሜ ማስረጃ አሳየኝ። አሳየህ ይችላሉ። ምናልባት ይኸው ምኑ እየታየህ ነው በደንብ? አይ ምንም አይታየም እኮ አልከፈትክም ካሜራ። ኦኬ አሁንስ? አሁን ይታያል። ምን ይላል ይሄ ቃል? ፌቨር ይላል። እሺ ትርጉሙ እንዲህ ነው። ፊል ኦር ሾው አፕሩቫል ኦር ፕሪፈረንስ ፎር ሳምቲንግ። ምንድን ነው ይሄ ዲክሽነሪ? ይሄ ኦክስፎርድ። እሺ አሁን ደግሞ እኔ ባይብል ዲክሽነሪ ላሳይክ። እሺ ቅድም አንድ ጥያቄ ያለኝ ብሩኬ፣ ምኑ ላይ ቢናዬ? ቅድም እኔ መንገድ ላይ ነኝ አይመቸኝም፣ የቤተክርስቲያኒቱን አንድምታ ማሳየት አልችልም ብሎ ነበርና ውሸታም ናቸው። ዴፊኒሽኑ ላይ ግን በቤት ነው ኮምፒውተር ፊት ለፊት ቁጭ ብሎ ነው ጉግል ማድረግ ይችላል። ሁለት ገርመኝ ነው። በደንብ ስሰማችሁ ነበረ፣ ማውራት አልቻልኩም እንጂ። አይ አትሳደብ። እኔ ውሸታም ልሆን እችላለሁ ናቸው አትበለኝ። እኔ በግሌ ውሸታም ነው ማለት መብትህ ነው ብሩክ። ውሸታም ነው ምናምን ብለህ ልትሳደብ ትችላለህ። እኔ ልሳደብ ምንም ፍላጎት የለኝም። ጀስት እስመ ኦሪት ትሰትብል አክብር ገጽ አረጋዊ ይላል። ትልቅ ሰው ስለሆንክ ነው። ልትሳደብ ከፈለክ ግን መሳደብ መብትህ ነው። ዛስ እኔ አጋጣሚ ሁኜ የነበርኩበት ቦታ ያሉኝን መጽሐፍቶች ውስንነት ምናምን ማቅረብ አልችልም ነው እንጂ ያልኩት። እኔ ያው በራሴ እንትን ስላልኩኝ አይደለም፣ ለካሜራ አዲስ ስለሆንኩኝም ሆኖ አይደለም። ቤት አይደለሁም ነው ያልከው? አይ የሚመች ቦታ ላይ አይደለሁም ነው ያልኩት። ኮሶ ነው እኔ አሁን ያልኩት። እሺ ካሉ ይሄ ነው ቻሪቶ ካሉ ማለት ይሄ ስትሮንግ ነምበሩ 5487 አየው ቃሉን ግሪክ እንኳን። እሺ ቻሪቶ ማለት ነው። ትራንስሌት ሲሆን ምን ማለት ነው? ይኸው እዚህ ትራንስሌት ቻሪቶ የሚለው ቃል ግሬስ ማለት ስትሮንግ ነምበሩን ላሳይቃል። አንድ ስትሮንግ ነምበሩን ላሳይ። ግሬስ የሚለው 5485 ነው ስትሮንግ ነምበሩ ማለት ነው። ቻሪቶ የሚለው ደግሞ 5487 ነው። እንትኑ ራሱ ይለያያል። ስትሮንግ ነምበሩ ራሱ ይለያያል። ግሬስ እና ይሄ ሃይሊ ፌቨርድ ማለት ትራንስሌት ይደረገው እያየሁት ነው። ሃይሊ ፌቨርድ ቻሪቶ ማለት G5488 የሚለው አይደለም። በሱ ስትሮንግ ነምበሩ 5485 ግሬስ ነው። ቻሪቶ ነው። ይሄኛው 5487 ይሄኛው 5487 ቃሉ ራሱ ልዩነት አለው። የሁለቱ ቃል ማለት ነው። ሜክ አክሰፕት ትራንስሌሽኑ ግን እኮ ዘሴ ነው። ሃይሊ ፌቨርድ ማለት ነው። ትክክል እኮ ነው። እኔም እኮ እንደዛ ነው። ሜክ አክሴፕትድ የምትለው አፕሩቭድ ብያለሁ። ይኸውልህ ምንድን ነው ያልኩት? ለማርያም አንዴ በደምብ ለማርያም ይሄኛው ክፍል ጥንተ አብሶ የለባትም ንጹህ ስለሆነች ነው የሚል ትርጓሜ የለውም። ውለታ ተዋለላት ነው እያለን ያለው ቃሉ እንጂ ውለታ ዋለላት ነው እያለን ያለው እንጂ አይ ማርያም ጥንተ አብሶ ስለሌለባት ነው ከእርሷ የተወለደው የሚል ትርጉም የለውም ነው እያልኩ ያለሁት። በደል ስላልተገኘባት ነው የተወለደው ከእርሷ እያለ ሳይሆን ያለው ውለታ ዋለላት ነው እያለ ያለው ቃሉ። አይልም
አይልም። አሁን ውለት አልዋለላትም እግዚአብሔር ብዬ እየተናገርኩኝ ሳይሆን ይኸውልህ ያው እሱ እኮ መመረጡ በእግዚአብሔር መሆኑ እኔም አንተም የምንስማማበት ቶፒክ ይመስለኛል። እኔ የእሱ አይደለም ጉዳይ፣ ሌላ ሰው መረጣት ሳይሆን ወይም በራሷ መረጠች አላልኩም። ቀደሰ ማኅደረ ልዑል ማለቴ እኔ እግዚአብሔር ማደሪያውን ቀደሰ የተባለውን ነው ወስጄ እየተረጎምኩ ያለሁት። ማደሪያውን ደግሞ ያው መዝሙር ጋር ሄደን እናወራለን። ስለሱ አይደለም ስለሱ አይደለም የሚያወራው። አንዴ እሺ እንደዚህ እናድርግ። እዚሁ ሉቃስ ላይ እንቆይና መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ምን ማለት ነው? መንፈስ ቅዱስ በአንቺ ላይ ይመጣል ማለት ያው መንፈስ ቅዱስ በአንቺ ላይ ይመጣል፣ ወደ አንቺ ይመጣል ነው መንፈስ ቅዱስ። መንፈሱ ምን ማለት ነው እንዴ? መንፈስ ቅዱስ ብርታት ይሰጥሻል፣ አጥናኝ መንፈስ ይላክልሻል፣ ያጠናታል። ፈርታ ነበር ማለት ነው። እሺ ቆይ ችግር የለውም እሱ ስላልሆነ ፖይንታችን ፈርታ ስለነበር ያጸናት የልዑል ኃይል ይጸልልሻል ይላል። እሺ ይጸልልሻል ማለት ምን ማለት ነው? ይጋርድሻል ከክፉ ነገር ሁሉ። ከምን አይነት ክፉ ነገር? ከየትኛው ክፉ? በቃ ክፉ ነገር ከሚያደርገው ሰው የሚባል የሰው ልጅ የልዑል ኃይል ጥበቃ ይሰጥሻል ነው። ጥበቃ ነው። ጥበቃ ቆይ የልዑል ኃይል ይጸልልሻል ማለት ምንድነው? ጥበቃ ይሰጥሻል ነው። ጥበቃ ከሰዎች ከሁሉም ክፋት ይጠብቅሻል። ይሄ ትርጉም ያንተ ነው የቤተክርስቲያን ትርጉም ነው? ኧረ እኔ መጽሐፍ ቅዱስን ሳነብ የምተረጉመው ክፍል ነው። እንደዛ ነው ትርጉሙ። የአንተ ትርጉም ነው ወይስ የቤተክርስቲያን ትርጉም ነው ነው ጥያቄ። ከሰዎች ክፋት ይጠብቅሻል ይጸልልሻል ማለት ወይ ኦቨርሻዶ የሚለው ጥበቃ ይሰጥሻል ነው ያልኩት። ጥበቃ ይሰጥሻል። ጥበቃ የአምላክ ጥበቃ አይደለም አንተ አይደለም። ኦቨርሻዶ ማለት ጥበቃ አይደለም። ምንድን ነው ታዲያ? ጥበቃማ እንዴ ኦቨርሻዶ ነው እኮ እያለ ያለው መጋረድ ነው እኮ እያለ ያለው መጋረድ እኮ መጋረድ ጋረደ ምንድን ነው? እሺ ከምንድን ነው የሚጋረዳት? ከክፉ እኮ አልኩ። ከክፉ ሰዎች ከሚያደርሱባት በደል ማለት ነው። ክፉ የሚባለው ሰዎች ብቻ የሚያደርሱብን አይደለም፣ እኛ የምናደርሰው በደል አለ አይደለ እንዴ? ክፉ ማለት በቃ ክፉ የሚባለው ነገር እንግዲህ በአማርኛ ስንተረጉም መጥፎ ከሚባል ነገር ብለህ ያዘው እስኪ። ይሄ ትርጉም ያንተ ነው የቤተክርስቲያን ትርጉም ነው? ይሄ ትርጉም የልዑል ኃይል ይጋርድሻል። በቃ ይሄ ነው የቤተክርስቲያኑን ትርጉም፣ የኔም ትርጉም፣ የመጽሐፍ ቅዱስም ትርጉም እሱ ነው። ሌላ እስኪ አምጣ ትርጉም። አንዴ እሺ የቤተክርስቲያን ትርጉም ነው አይደለ? ያዘው አሳየንሽ። የቤተክርስቲያን ትርጉም ከሆነ አሳየንሽ። ያንተ የቤተክርስቲያን ትርጉም ከሆነ ይኸው ተረጎምኩልህ እኮ። ምንድን ነው ሌላ ትርጉም አለው? አይ የአንተ ትርጉም ሳይሆን የቤተክርስቲያን ነው ስላልክ አሳየን። ከቤተክርስቲያን ትርጉም ነው ጥያቄ። እሺ መንፈስ ቅዱስ ጸለለ ማለት ትርጉሙ ይጸልለች ማለት ትርጉሙ ይጠብቅሻል ማለት ነው። በቃ ይሄ ትርጉም ነው፣ የግዕዝ ቀጥተኛ ትርጉም ነው እየነገርኩህ እኮ ያለው። ወደ አማርኛ ሲተረጎም ትርጉም አንተ ትርጉም ነው የቤተክርስቲያን ትርጉም ማብራሪያ እኮ አይደለም እየሰጠሁህ ያለሁት የዚህ ነው። ስለ ቤተክርስቲያን ሳይሆን ስለዚህ መጽሐፍ ቅዱስ ትርጉም ነው እየነገርኩህ ያለሁት። እንዴት እኮ የአንተ የግል ትርጉም ነው የቤተክርስቲያን ትርጉም ነው? በግል ነው ለመወዳደር የመጣው ወይስ ቤተክርስቲያን ከሌላ መጽሐፍ ትተረጉማለች እንዴ? ይሄ ነው እየተረጎምኩልህ ያለሁት። ከሌላ መጽሐፍ ከተረጎመች ሌላ ክፍል ነው። እኔ የዚህ ቃል ትርጉም ነው እየነገርኩህ ያለሁት። የመንፈስ ቅዱስ ጥበቃ ይደረግልሻል፣ ይጸልልሻል ማለት ይጋርድሻል። እኔ ሳወራ እኮ የምታወራ ከሆነ ችግር ነው የሚሆነው። ይኸውልህ ይሄን ትርጓሜ የተረጎምኩ ቤተክርስቲያን ናት እንደዚህ ብላ የተረጎመችው ነው ጥያቄ አይደለም። እኔ መጽሐፍ ቅዱስን ስተረጉም እንደዚህ ነው የምተረጉመው፣ ቃሉም እንደዚህ ነው አይደለም የምትል ከሆነ ነው አንተ ማከራከሪያ የምታደርገው እንጂ እኮ የአንተ ትርጉም ነው። ቀጥል። አይ በቃ እንደዛ በላ ታዲያ። እኔ ከኢትዮጵያ ኦርቶዶክስ ምዕመናን ማለት የተለየ ትርጉም ነው የተረጎምኩት። የዚህ ቃል የተለየ ትርጉም ተረጎምኩኝ። የዚህ ቃል ሰው ሲያወራ ታወራለህ። እስኪ ሀሳብ ካልጨረስ ጨርስ። ልክ እኔ ማውራት ማለት እኔ የተለየ ትርጉም ተረጎምኩ ወይ ብሩክ? እኔ የተለየ ትርጉም በቤተክርስቲያን ታሪክ እንደዚህ ተርጉሞ የሚያውቅ የለም። አሁን ይሄ መገለጥ ልዩ መገለጥ ይባላል። ለምሳሌ ቴዎድሮስ ያዕቆብ ማላቲ ይሄን ክፍል ሲተረጉም ብሏል መሰለ፣ ወደ ክርስቶስ ኢየሱስ ሞት እንዳይሄድ ማለት የአዳም መርገም መተላለፍ እንዳይሄድ ጋረዳት ነው የሚለው። ጋረዳት ይላል። በኢትዮጵያ ኦርቶዶክስ መጽሐፍቶች ለምሳሌ ድርሳነ ኡራኤልን ከፍቼ ባሳይክ መንፈስ ቅዱስ ጋረዳት ይላል፣ አነጻት ይላል። በክርስቶስ ኢየሱስን ስጸንስ መንፈስ ቅዱስ ከኃጢአት አነጻት ይላል።
እኔ ንጹህ መሆኗ ቀድማ ተገኝታለች ነው የኔ ክርክር እኮ እዚህ ቶፒክ ወደ 35 ሳይሆን ቀድማም ንጹህ ናት ነው የኔ ጥያቄ። ይሄን ትርጓሜ ነው እያወራ ያለሁት። በቃ እኔ የአንተ የግል ትርጓሜ ነው እያልኩ ያለሁት። መንፈስ ቅዱስ አጽናች እኮ ነው የሚለው። በቃ በእኛ ይኸውልህ መንፈስ ቅዱስ ያጸናታል ጽኑ ሆና እንድትገኝ የልዑል ኃይል ይጋርድሻል፣ ይጠብቅሻል፣ ይጸልልሻል። ይኸውልህ መንፈስ ቅዱስ አጽናች ውዳሴ ማርያም ነው እኮ። እኔ እንግዲህ የቤተ ክርስቲያኑ ትምህርት አምጣ ትለኛለህ። ይኸውልህ ከቤተ ክርስቲያን መንፈስ ቅዱስ አጽናች ማን ነው? ውዳሴ ማርያም እኔ አውቀዋለሁ ቃሉን ዘሴም ነው ትርጉሙ እያልኩ። እሺ አንዴ ላሳይ። እሺ አንዴ ላሳይ እንድትማር ማለት ነው። አንዴ እንድትማር። እሺ እንደማታውቀው ላሳይ፣ ክፍሉን ራሱ እንደማታውቀው ላሳይ። ልዑል የተባለው ማን ነው? እዚህ እግዚአብሔር አብ። ማ እግዚአብሔር አብ። ማን ነው የሚጸልላት? የልዑል ኃይል። ማን ነው የሚጸልላት? የልዑል ኃይል። ልዑል ማን ነው? እግዚአብሔር። ልዑል የተባለው የትኛው አካል ነው ነው ጥያቄ። እግዚአብሔርማ እግዚአብሔር በአካል ከፈለክ እግዚአብሔር አብ እኮ የሚጸልላት ማን ነው? የሱ የእግዚአብሔር አብ ኃይሉ። የእግዚአብሔር አብ ኃይሉ ማን ነው? ኃይሉ ምንድን ነው? አይደንቲቲው ነው እየጠየቀኝ ያለው። ከእግዚአብሔር የእግዚአብሔር አብ ኃይሉ ማን ነው? የእግዚአብሔር አብ ኃይሉ ኢየሱስ ክርስቶስ ራሱ ኃይል ብለን ጠርተን እናውቃለን። መለኮት የመለኮታዊ ኃይሉ አለ። የልዑል ኃይል ማለት የእግዚአብሔር አብ ኃይል ማለት እኮ ማን ነው የሚጸልላት? ስለ አካል እኮ ነው አሁን እየጠየቅኩ ያለሁት። ልዑል የተባለው የትኛው አካል ነው? የልዑል ኃይል እኮ ተጽዕኖ ነው አባ። እኔ ኃይል አካል አለው የለውም አይደለም ጥያቄ። ስለ አካልነቱ የትኛው አካል ነው ጥያቄ። የአብ እኮ እሺ፣ አብ የጸለላት አብ ነው። አዎ ድገሞ እስኪ። የጸለላት ማን ነው? የልዑል ኃይል አብ፣ የእግዚአብሔር አብ ኃይል። ኦኬ፣ የጸለላት አብ ነው ማለት ነው። የእግዚአብሔር አብ ኃይል አካል አይደለም ብለኸኛል አይደል? ኃይሉ በቃ አካል ከሌለው አትጠራው። በቃ እሺ ነው አይደለም? ትርጉሙ ነው ካልሆነ እኔ ጥያቄ የትኛው አካል ነው? የትኛው አካል ነው የጸለላት ነው? የልዑል ኃይል ጸለላት። የልዑል ኃይል የተባለው እዚህ ላይ እዚህ መጽሐፍ ላይ ያለው ደግሞ እግዚአብሔር አብ ነው ማለት ነው። የጋረዳት አይደል? ኦቨርሻዶ ያርጋት አብ ነው የልዑል ኃይል። አዎ ምን አይነት ሰው ነው በጌታ ስም? እሺ እንዴ ምንም አይነት ሰው አይደለሁም ወይ? ኢየሱስ ወዴት ነው የምትወስደኝ? በጌታ ስም አልከ። አንተ ጥያቄ እኮ ነው። አይ ቀጥተኛ መልስ እኮ ነው። የልዑል ኃይል ጸለለሽ። በቃ የልዑል ኃይል ጸለላት። ሌላ ትርጉም አለ? ልዑል የተባለው ማን ነው ነው እኮ ጥያቄ። እግዚአብሔር አብ እግዚአብሔር አብ ነው የጸለላት ማለት ነው። አዎ በቃ የእሱ ኃይል ጸለላት። እንደዛ እኮ ማለት እኮ ነው። በቃ ምንም መሽከርከር አይጠበቅም። በቃ እንደዛ እኮ ነው ያልኩት እኔ ብሩኬ። ሌላ የመለስኩት የለም። እውነት መንፈስ ቅዱስ በአንቺ ላይ ይመጣል ይላል። ምን ማለት ነው? መንፈስ ቅዱስ በአንቺ ላይ ይመጣል ማለት አጽናኙ መንፈስ በአንቺ ላይ ይመጣል። መንፈስ ቅዱስ ይጸልለች የተባለው ማነው? በአንቺ ላይ ይመጣል የተባለው መንፈስ ቅዱስ ያድርባታል። ለምን ደግሞ መንፈስ ቅዱስ የሚያድርባት? እንዲያጸናት ነው እኮ። እኛ እንድንጸና ነው መንፈስ ቅዱስ የሚላክልን። እንግዲህ በመጽሐፍ ቅዱስ ነው እያወራሁ ያለሁት። እንዲያጸናት ማለት ምን ማለት ነው? እንዲያጸናት ማለት በዛን ጊዜ ትርጉም አለው። በነገራችን ላይ ፈርታ ነበረ ይላል። አዎ እንዲያጸናት ማለት እንድትበረታ፣ እንድትጠነክር፣ የሰማቸውን እንድታምነው፣ እንዳትጠራጠር፣ ኦኬ እንዳትፈራ ማለት ነው። እንዳትፈራ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 19 እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ እስኪያምበው ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። መንፈስ ቅዱስ ለምንድን ነው የመጣው? ከእሷ የተጸነሰው ከመንፈስ ቅዱስ ነው። ሊያጸናት እኮ አልኩ። ለመውሰድ አትፍራ የሚለው የመንፈስ ቅዱስ ፈቃድ ነው ይላል።
ገባህ አይደለ? ከመንፈስ ቅዱስ ስለሆነ አትፍራ። መንፈስ ቅዱስ ለምንድን ነው የመጣው? ሊጸነስ መቼ ሳትለኝም መንፈስ ቅዱስ ሊያጸናት እኮ አልኩ። ሊያጸናት ቃሉ ምንድን ነው የሚለው? አንብበው። ከመንፈስ ቅዱስ ነውና የተጸነሰው ከመንፈስ ቅዱስ ነውና እና ምን አለ? ማርያምን እጮኛህን ማርያምን ለመውሰድ አትፍራ። መንፈስ ቅዱስ ለምንድን ነው የመጣው? ሊያጸናት ይኸውልህ፣ ሊያጸናት ከመንፈስ ቅዱስ ነው። ምዕመናን ማለት የኦርቶዶክስ ምዕመናን ማለት መንፈስ ቅዱስ ተጸነሰ እንኳን በቃ የሌለን አታምብ። ይኸውልህ ከመንፈስ ቅዱስ ነው የተጸነሰው። እኔ ከመንፈስ ቅዱስ አይደለም አላልኩም። ይኸውልህ ለምንድን ነው ሰው ሲያወራ የምታወራው? ወዳጃችን እሺ፣ እኔ አላወራም። መጽሐፍ ቅዱስ ቃሉን እንኳን እያዩ የሆነ ሰው የጫነባቸውን ፋይል ነው እያወጡ መናገር የሚፈልጉት። በቃ እያዩ እንኳን ማመን አይፈልጉም ወገኖቻችን። የመጨረሻችን ይሁን ይሄ። ስለ ክርስቶስ ኢየሱስ ሲናገር ከኃጢአት በቀር በነገር ሁሉ እኛም መስሏል ይላል መጽሐፍ ቅዱስ። ትክክል ነኝ ወይስ ተሳስቻለሁ? ፊደል ትክክል ነህ፣ አልተሳሳትክም ብሩክ። ስለ ማርያም እንደዚህ ተብሎ የተጻፈ አለ። ከኃጢአት በቀር በነገር ሁሉ እኛን የመሰለች ናት ተብሎ፣ ኃጢአት የሌለብሽ ናት ተብላ የተጻፈ አለ ለማርያም? እንዲህ ተብሎ የተጻፈ የለም በመጽሐፍ ቅዱስ የለም። በግልጽ የአዳም በደል እንዳላገኛት የተጻፈ ክፍል አለ? አዎ አለ። አሁን ስተረጉምልህ የነበረው አሁን ስናነበው የነበረው ነገር የአዳም በደል ያንተ ትርጓሜ አይደለም የጠየቅኩት። አሁን ስለ ሃይሊ ፌቨርድ ሳይሆን በግልጽ ለማርያም ኃጢአት እንደሌለባት የተጻፈ ክፍል አለ ወይስ የለም? ግልጽ እኮ ነው እሱ። በቃ እሱ ክፍል በግልጽ የተጻፈ ቃል ነው። በቃ የለም። ለምሳሌ ስለ ጸጋ ዲያቆኑ እስጢፋኖስ ጸጋንና ኃይልን ተሞልቶ ሲያገለግል እንደነበር መጽሐፍ ነግሮናል። ጸጋን ተሞልቶ ነበር ሲል የአዳም መተላለፍ አልነካውም እያለን ነው? አይ አይደለም። ኦኬ፣ ለእስጢፋኖስ ሲሆን አይደለም፣ ለእስጢፋኖስ ሲሆን አይደለም። እንደዛማ ቃሉም እኮ ጸጋ ተሞልቶ በእኛ አደረ ይላል። ስለዚህ ለኢየሱስ ክርስቶስም ጸጋ እንትን ተብሎለት ልትል ማለት ነው። ጸጋ ተሰጥቶት ምናምን ብለን አንደስ አይደለም ትርጉሙ። ይሄ ሃይሊ ፌቨርድ ማለት በፈጣሪ ምርጥ ተመርጣ መገኘት ነው ትርጉሙ የሚያመላክተው። እሱ ነው አይደለም? እሱ ለማርያም ሲሆን የኃጢአት ውርስ የለባትም፣ የአዳም መተላለፍ የለባትም። ለእስጢፋኖስ ሲሆን ትርጉሙ ይቀየራል። ምንድነው ታዲያ እየሆነ ያለው? ለሆነ አካል የራሳቸውን የሆነ ትርጉም ይሰጣሉ፣ ለማርያም ሲሆን ደግሞ የሚመቻቸውን ትርጉም ይሰጣሉ። መጽሐፍ ቅዱስ ላይ እንደዚህ ነው በቃ የሚያደርጉት። የእግዚአብሔር ቃል አይደለም። የእግዚአብሔር ቃል የምንለው ሊትራሊ የእግዚአብሔር ቃል የምንለው እኛ መጽሐፍ ቅዱስ ሊትራሊ ወርድ ባይ ወርድ አይደለም አይደለ? አቤት። ኦኬ፣ እስቲ ኤፌሶን ምዕራፍ 2 እናውጣና ቁጥር 6 አንብብለት። እሺ፣ ቁጥር 6 በሚመጡት ዘመናትን በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። መልካም። አሁን ለእኛ ያለው ቸርነት ወይም ካይንድነስ ማለት ነው። ይሄ ለእኛ የተሰጠው ቸርነት ለማርያም ከተሰጠው የሚለይ ቸርነት የሚለይ አይደለም። ምክንያቱም እኛ የኢየሱስ ክርስቶስ ቸርነት የኢየሱስ ክርስቶስ አዳኝነትና ጸጋው ለሁሉም ሰው ነው ብለን እናምናለን። በጣም ጥሩ። ስለዚህ የሚለይ ካልሆነ ለእሷ ያደረገው ፌቨር ሃይሊ ፌቨር ሲል ወይንም he was being kind towards her ወይንም መልካምን ወይንም ቸርነትን አሳያት ነው ባይዘወይ። ስለዚህ እሷ ሰርታ ያመጣችው ነገር አለ ለዛ ቸርነት ላሳያት ቸርነት? አይ እሷ ሰርታ ያመጣችው ነገር የለም። መልካም። ስለዚህ እኛም ሰርተን እንዳላመጣ ነው ሁሉ እሷም ሰርታ አላመጣችውም። ያለ አላመጣችውም። ሰርታ አይደለም በእግዚአብሔር ነው። ታዲያ ምንድን ነው የምጨቀጭቀን?
እኔ እየጨቀጨኩ ያለሁት እግዚአብሔር የመረጠው ማንም ሊያንቋሽሸው አይችልም። ስለዚህ እግዚአብሔር የመረጣት ደግሞ እኛም እኮ ተመርጠናል እኮ ተመርጠናል። ግን እኛ የእግዚአብሔር የዓለም ቤዛ ነን እንዴ? አይደለንም። እኔ ወደዛ አይደለም የወሰድኩት እኮ ቤዛዊ ዓለም ነን እንደኛ አይደለም። ወደዛ አይደለም የወሰድኩት። ስለዚህ ያ ቤዛዊ ዓለም ሊያደርጋት አይችልም። አጨቅጭቀን ሌላ እንትን ካለ ሌላ ማስረጃ ካለ ይዘና ከሌለ ተው። እንደዛ አይደለም ሎጂኩ። በቃ ተው ብሩኬ ከሌላ ሰው እኔ አሁን ለምሳሌ እኔ አልጨረስንም። በቃ ማስረጃ የለህም። እሺ በቃ ይኸው ማስረጃ ቤተም እጠይቅሃለሁ። ቃል በቃል እሺ አለ ማርያም ወላዲተ አምላክ ወይንም አምላክን በስጋ ያስገኘችው እሷ የዓለም መድኃኒት ናት የሚል አለ። ወላዲተ አምላክ ናት። አታምንም? እሱን ወላዲተ አምላክ ናት ወይ እንዴ? አታምንም? እሱን ወላዲተ አምላክ ናት ወይ? የኔው ጥያቄ ወንድም አለ። አዎ አይደለም ብለህ መልስልኝ። ወላዲተ አምላክ ናት። እኔ እኮ ነኝ ወላዲተ አምላክ ያልኩ። ጆሮ ላይ ተኝተሃል እንዴ? እኮ ወላዲተ አምላክ ናት እንዴ? አዎ እኮ አልኩ። አይሰማም? በምን ወለደችው? አምላክን በስጋ የወለደች አታውቀውም እንዴ? የሥላሴን ትምህርትን ጀምር እናስተምር። አይደለም አምላክን በስጋ የወለደችው እናቱ ናት አይደለ? ማርያም እናቱ ናት። አዎ ለሱ እናቱ ምንድነው? አሁን ቆይ ጥሩ መልስና ጥያቄ ላይ ነን። መምህርዬ እታች ረድ ስርዓት የሌለው እዚህ ደግሞ መታሁን ለእኛ የአምላክ እናት መሆኗ ልትነግረን በስጋ መውለዷ ልትነግረን ነው። ስንተፋተፍብናል። ይሄ እኮ ብልግና ነው። እዚህ እኛ ቤት መታ ይሄንን መጠየቅ ብልግና ነው። ዘሮችህን አሰልፈን የምናስተምር ሰዎች ነን። የአምላክ እናት ናት። በምንድን የወለደችው? በአፍንጫዋ ነው እንድንልህ ነው? ስድነት ይባላል። እታች ወረ ደግመህ እንዳትልክልኝ። እሺ ደግመህ እንዳትልክልኝ። በብሎክ እንዳላሰናብት። እታች ሆነ ቁጭ ብለህ ስማ። ለምዳችኋል። እኔ የደብተራ ቅርሻት ሰምታችሁ ማርያም እናቱ እንደሆነች አያምኑም እያሉ የማንም ውሸታ መጥቶ ይነግራል። አሁን አታፍርም? እዚህ መታ አገልጋዮች መካከል ቁጭ ብለህ እናቱ ናት መልስልኝ እንጂ አክስቱ ናት እንድንልህ ነው? የድፍረታችሁ ልክ ደግመ ገስት ላይ ካገኘው ብሎክ አደርጋለሁ። ደግመ አልኩ አለ ሁለተኛ ጊዜ አውርጃለሁ። ገስት ላክ መልሰህ ብሎክ ሳረገ ኤምፔት እስከ ወዲያኛው አታየው። እንዲህ አይነት ብልግና ተው። አሁን እዚህ ጴንጤ ቤት መታ አገልጋዮች መካከል ቁጭ ብለህ ማርያም እናቱ ናት ብሎ የሚል ጥያቄ ሌላ የምታወራው ጠፋ። በጥያቄ ሲያንገበግብህ የምትመልሰው ስታጣ ማርያም እናቱ ናት ምን ማለት ነው? እኛ እኮ ክርስቲያኖች ነን። አልኩ አንተን አይደለም ዘሮቻችሁን አሰልፈን እናስተምራችኋለን። ደግሞ የማርያም እናትነት አሁን የጌታ እናትነት ጠፍቶን ነው? አንዳንዴ መታገስ የለባችሁም። ቢኒ የማይታገሰውን ትታገሰዋለህ። አዛኩ አደረገን እንዴ ጨርሷል እኮ በዛ ስትለው መልስ ሲያጣ ገባ። ሐዋርያዊ ቅብብሎች ነው የሆነብን። ከኔ ወደ ብሩኬ፣ ከብሩኬ ቢኒካ ደግሞ ከላከ ብሎክ አድርጉት። ገስት ላይ ካያችሁት ማለት ነው። አርፈታችሁ ቁጭ ብለህ ስማ። በጣም ብዙ ጊዜ ታግሻለሁ። በጣም ብዙ ጊዜ ሰው በሚሰበሰብበት ማለት ነው እየመጣ ያንተን ቅዠት መስማት የለበትም። እዚህ በሺ የሚቆጠር ህዝብ ነው ገብቶ የሚሰማው። የረባ ነገር አውራ። የማርያም እናትነት ለጥያቄ የሚገባ ጉዳይ አይደለም። እኛ ፊት አምጥተህ ለጥያቄ ለምዳችኋል። ዘመናችሁን ሁሉ ስትሳደቡ ኖራችኋል። የእግዚአብሔር ህዝብ ላይ ማለት ነው። አፋችሁን ስትከፍቱ ማርያም እናቱ እኮ እንደሆነች አያምኑም ጴንጤዎች፣ መናፍቃን ይጠሏታል፣ ይከዷታል እያላችሁ ማለት ነው። አሁን ዘመን ተለወጠባችሁ። ማወዳጅ ማጠላት እንደሆነ እየታወቀ ነው። እዚህ ወንጌል አማኞች ቤት መጥተህ ማርያም የጌታ እናት ናት አይደለችም ብሎ መጠየቅ
መሳደብ ነው። መሳደብ ለጉባኤው ያለ ንቀት ነው የሚያሳየው። እና እንዲህ አይነቱን አንተና ተውሉት። ቀጥሎ ሌሎቻችሁ አውሩ። እንግዳ ካለ ማስገባት ትችላላችሁ።